የተለያየ ነው። የሐዲስ ኪዳኑ ታቦት መሰዊያ ነው። የብሉይ ኪዳኑ ታቦት ግን መሰዊያም አይደለም። ገና ከጀምሩ ቅድም እንዳሉ ተቀብለን ተካፍለን ምናምን እንመለሳለን። ምን ያህል ሁሉ ነገር ክፍት እንዳለለን ይሁት የሐዲስ ኪዳን በጣም ወደ እግዚአብሔር በጣም ዝልቅ ብለን የገባንበትም በጣም ከአባታችን ጋር የተገናኘንበት በጌታችን በኢየሱስ ክርስቶስ ማለት ነው። በጌታ በኩል በወልድ በእጅጉን ወደ እግዚአብሔር አቀረብን። እንነቅፈዋለን ብቻ ሳይሆን ይሄ ንስሐ የሚያስገባ ኃጢአት ነው። ዲዮስቆሮስ በተነሳበት ጊዜ እሱ ራሱ የሆነች ቤተክርስቲያንን አስጀመረ ወይስ ባለች ቤተክርስቲያን ውስጥ የነበረ ነው? ባለች ቤተክርስቲያን ውስጥ የነበረ ነው። አረገው ቤተክርስቲያንን ዝቅ አድርገን የኛ ቤተክርስቲያን ከሌላ ቤተክርስቲያን ሄደን ቅዱስ ቁርባን ስንቀበል የተለየ ከፍ ያለ ጸጋ እንደምንቀበል እያሰብን አይነት ወይም ምንድነው ከኛ ቤተክርስቲያን የጎደለ ነገር እንዳለ አድርጎ በማሰብ ከሆነ ስህተት ነው አይደል? ማረጋገጫችን ነው። ለምኑ የፕሮቴስታንት ቤተ እምነቶች አዲስ የጀመረ ይህን ለማወቅ በዚህ መልኩ ነው የምትመልሱት። ስሙ በደንብ ዲዮስቆሮስ በተነሳበት ጊዜ እሱ ራሱ የሆነች ቤተክርስቲያንን አስጀመረ ወይስ ባለች ቤተክርስቲያን ውስጥ የነበረ ነው? ባለች ቤተክርስቲያን ውስጥ የነበረ ነው። ከማን ቀጥሎ የመጣ ነው? ከነ ቅዱስ ዲዮስቆሮስ። ስለዛ በአሌክዛንድሪያ ቤተክርስቲያን ውስጥ የነበረ ሰው ነው። ስለዛ የአሌክዛንድሪያ ቤተክርስቲያን ዲዮስቆሮስ ከመነሳቱ በፊትም ነበረች። እዛ ውስጥ ነው ተሹሞ ሲያገለግል የነበረው ዲዮስቆሮስ። ወይም መርቂያኖስ ተነሳና እንደዚህ ውስጥ ትምህርትን አስተማረ፣ ተወገዘ። ከዛ በኋላ ጋይስ ልክ እሱ ሲወገዝ እሱን ተከትሎ የወጡ ሰዎች ነበሩ። ስለዛ እነሱ አንድ ላይ ሆነው የራሳቸውን የቻሉ ምን ተባሉ? መርቂያኖሳውያን ተባሉ። ማርሲዮናይትስ ተባሉ። መርቂያኖሳውያን እና ሌሎችንም መናፍቃን ያነሳል ቅዱስ አትናቴዎስ። እና ቅዱስ አትናቴዎስ ሐዋርያዊ ይህንን ያነሳና ምን ይላል? ኦኬ እነዚህ ሁሉ ሐሰተኛ መምህራን ተነስተው ነበረ እነሱ እና ተወገዙ። እነሱን የተከተሏቸው ሰዎች ሁሉ የተጠሩት በራሳቸው በአስጀማሪያቸው ስም ነው ይላል። እንግዲያውስ አርዮሳውያን ነው ይላል። ወደ አርያንስ ዞር ይልና ደግሞ እናንተ ደግሞ አርዮስ ተነሳ፣ ከዛ በኋላ መለስቅዶስ አወገዘው፣ ቤርሳቤህ አወገዘችው። ከዛም አርዮስን ተከተላችሁ ወጣችሁ፣ ከአርዮስ ጋር ሆናችሁ። ስለዛ እናንተ ክርስቶስን ለእኛ ትተውና ማለት ክርስቶሳውያን መባላችሁን አቁማችሁ ክርስቲያን መባላችሁን አቁማችሁ ይላል። ክርስቶስን ለእኛ ትተውና እናንተ አርዮሳውያን ብቻ ትባላላችሁ ይላል። ሉተር የሆነ ሰዓት ላይ ተነስቶ ለምሳሌ ለብቻው የራሱ የሆነ ነገር የሆነ ማህበርን ጀምሮ ከሆነ በእውነትም ጀምሯል። ስለዚ የክርስቶስ የሚለውን ስም ለእኛ ይሰጡንና ለእኛ ማለት ነው ክርስቶሳውያንን እኛ ስለሆንን፣ እነሱ ግን በአስጀማሪያቸው ሉተራን ተብሎ ይጠራሉ ማለት ነው። ሉተራን ተብሎ ይጠራሉ። ሌሎችም አሁን ለምሳሌ ፔንቴኮስታሉን እነ ቻርልስ ፓራን አይደል ያስጀመሩት። ስለዛ ክርስቶሳውያን መባልን አቆሙ። ክርስቶስን ለእኛ ትተውልንና ቻርልስ ፓራን ስለሆነ አስጀማሪው በዚህ በሰውየው ስም መጠራት ትጀምራል ያቸው ነው። እኛም መጠሪያችን በአስጀማሪያችን ነው። አስጀማሪያችንም ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህም በእርሱ የእርሱ ሆነን ክርስቶሳውያን ተብለን እንጠራለን ማለት ነው። እና እንደዛ ነው ወዳጆቼ። ቃሉት ያሰማልን። አኬውስ የቆሙበት መሰረት አሁን እኮ በነገራችን ላይ እኛ አይደለንም፣ በራሳቸው እነሱ ራሳቸው ማለት ነው መግለጫ እያወጡ ነው። በግልጽ እርስ በርስ እንትን እያደረጉ ነው። እንደኛ አፖስትል የሚባል የለንም ይላል። ሐዋርያ ነቢያት ምናምን የለም። በቃ እንደዚህ አይነት ነገር ቆሟል። ስለዚህ ኦል እዚህ አሁን ላይ ያሉት ምንድን ናቸው? ራሳቸው እንደዛ ብሎ የሚጠሩት ፌክ ናቸው። እንደዚህ አይነት የለም ነው መካነ ኢየሱስ እያለች ያለችው በግልጽ ማለት ነው። ሌሎችም እንደዛ ቃለ ሕይወትም እያለችም ይሄንን ነው። እና እነሱም ደግሞ መግለጫ እያወጡ ነው ይመስለኛል ሁለቱም። ምን እያልናችሁ ነው? እውነተኛይቱ የጌታ ቤተክርስቲያን ተመለሱ። ምን ላይ የተመሰረተች ሮክ ወይም ደግሞ አለት ላይ የተመሰረተች ያቺ ቤተክርስቲያን እውነተኛይቱ ጌታ ቤተክርስቲያን ተመለሱ። ሳታውቋት የወጣችሁ በተለይ
ሳታጠኑ የወጣችሁ ሳትማሩ የወጣችሁ በጣም መዓት አለ። በጣም ብዙ ማለት ነው። እንዲያው ዝም ብሎ እንትን እያላችሁ የወጣችሁ ተሳስታችሁ እና ጌታ እግዚአብሔር ይርዳችሁ ወደዚች ቤተክርስቲያን ለመመለስ። ዲያቆን እንዴት አሉ? ሰላም ይበሉ። ዘኪ እግዚአብሔር ይመስገን። ሰላም ለሁላችሁ። ምን ብያለሁ? ሰላም። ይሄ ዲያቆን የሚለው ነገር ወደ ዌተር ተቀይሯል እና ምግብ ምናምን እያስተናገድኩ ስለሆነ በዚህም አጋጣሚ የምትፈልጉት ነገር ካለ ንገሩኝና ያው ምን ላምጣ ሻይ ቡና ለኩ ሰላም ለአንተ እንዲቫ እንዴት አሉ? ወንድሜ አለን። በጣም እኔም ጠፍቻለሁ፣ አንተም ጠፍተሃል። አዎ በእናትህ ጠፋን። ኧረ መለስ በሉ ቢያንስ እናንተ። በሰላም ነው ግን በሰላም ነው። ዘሪሽ ነገርማ ምንድን ነው? እሱ እኮ ሁዲፍ ጆ ተብሎ ነው ምንድን ነው ዝም የተባለው? You know what the problem is? It's personal. That's the issue. አሁን ትምህርት ላይ ፎከስ ስላላደረገ ነው እንጂ he's just like kind of mad and angry. እና ወንጀል ደግሞ በዛ አይሆንም honestly. It's so clear, like he's just offended, you know? No, I don't know. From the way he speak እሱን መረዳት ይቻላል። በተለይ የሐዋርያ 6 ላይ ያለውን ከ11 ጋር ማገናኘቱ እኔ ሌላው ነገር I can try to, you know, ከዚህ አንግል አይቶት ነው ምናምን ማለት እችላለሁ፣ ግን at that point you start to see like you're pretty desperate. By the way, የሆነ ዲያቆንማ አስከፍቶታል እየተባለ እኮ ነው እንዴ። አንድ ዲያቆን ባስከፈው ለምንድን ነው የሁሉ ዲያቆን በእውነት እንዴ? By the way, ትናንትና መምህር በረከት ቤት ነበርን እና I was mentioning የኢማኑኤል ፍሪስች article. I don't know if you've ever heard that name. እኔ ሰምቼው አላውቅም። ግን the altar in the Ethiopian church history forms and meanings የሚል አርቲክል አይተህ ታውቃለህ? አላየሁም። በማን ነው የተዘጋጀው አርቲክሉ? ኢማኑኤል ፍሪስች. I've never heard that name. የሆነ አንድ በዚህ ስም የማውቀው የመጽሐፍ ቅዱስ ቀኑና የኢትዮጵያ መጽሐፍ ቅዱስ ቀኑና ላይ አንድ የሆነ የጻፈ ሰው ነበረ በፊት ላይ። ምናልባት እሱ ከሆነ እንጃ። እሺ ምን አይነት ነገር ተዳ? No, it was really good. I found it very helpful እና አንደኛው መጽሐፈ ሲኖዶስ ላይ ታብሌት አልተር እንዲዘጋጅ እንደተጻፈ እና በድሮ ጊዜ ኢሙቨብል እና ሙቨብል አልተሮች ከግብጽ ጀምሮ እንደነበረ I didn't know this. ለእኔ አዲስ ትምህርት ነበር እና ኢትዮጵያ ውስጥም ከአክሱም ጊዜ ጀምሮ ኢሙቨብል አልተር፣ አሁን እንግዲህ ታቦት ላይ አይደለ የቅዱሳን መታሰቢያ የሚጻፈው እና መንበር የምንለው እንግዲህ መንበሩ ላይ ነው ታቦቱ የሚቀመጠው እና ግን ኢሙቨብል አልተር ስለነበረ ሌላ ነገር እዛ ላይ አይጨመርም ነበር ማለት ነው። እና ሁለቱ አብረው እንደነበሩ ከዛግዌ ጊዜ ጀምሮ ደግሞ ግብፃውያን የተለያዩ ቅዱሳን መታሰቢያ እንዲኖራቸው ብሎ ወደ ሙቨብል አልተር እኛ እንግዲህ ታቦት የምንለው ማለት ነው ወደዛ ካይንድ ኦፍ ፎከስ ሲያደርጉ ያ ፕራክቲስ ወደ ኢትዮጵያም እንደመጣ again backed up with archaeology evidence ማለት ነው የሚያሳይ አርቲክል ነው እና I found it very very helpful, like very helpful. በጣም አሪፍ። ስለዚህ ሙቨብል የሆነ አልታር የምንጠቀምበት ጊዜም ነበረ ማለት ነው። ሁለቱም ነበሩ ግን ከዛ በኋላ በተለይ አንድ ቤተክርስቲያን ነው ግን ባይዘው ኤክስፔክተር ነው በነገራችን ላይ ምንም እኮ ይሄ ኢቨን እኔ ታቦት በሚለው ቃል ቀጥታ ይሄ ስያሜው ማለት ነው
እንደው እሱን ራሱ ባጠና በጣም ደስ ይለኛል። ታቦት በሚል ስያሜ ራሱ መጠራት የጀመረው መች እንደሆነ ከመቼ ዘመን ጀምሮ እንደሆነ ባየው በጣም ደስ ይለኛል። ያ እነዚህ ጎሄድ ሳሪ አይ በቃ ቀጥል። እሱን ነው አይ ነው። አሁን ለምሳሌ በተለይ ከዚህ የብሉይ ኪዳን ቃላት ወደ አዲስ ኪዳን ሲመጡ there's a merging of like ideas እና ለምሳሌ በዚህ ታምረ ማርያም ላይ በጣም አሜዝ ያደረገኝ ጽዮን የሚለው ቃል ማለት ነው። ጽዮን የሚለው ቃል እንዴት መርጅ እያደረገ እንደመጣ ከከተማው ወደ ታቦቱ ወደ ማርያም እንዴት ኢቮልቭ እንዳደረገ እንትን አሁን ዲሰርቴሽን ላይ ጽፍ ያለው አንድ ቻፕተር አለኝ እዛ ላይ እና ጽዮን ሲል like it could be referring to the city, to the tabot, to Mariam. It doesn't really like it's merged አንድ ሆነ ማለት ነው። ይሄ እንግዲህ የቋንቋ ዲቨሎፕመንት ነው። እንትን አያውቁትም ምናምን የሚያሰኝ ሳይሆን ቋንቋ ዲቨሎፕ ያደርጋል። ልክ ዛሬ ሁልጊዜ ኤግዛምፕል የምሰጠው ምንድን ነው፣ ኮምፒውተር ስንል ኮምፒውተር የዛሬ 200 ዓመት ኮምፒውተር ማለት አንድ ሰው ነው ኮምፒውት የሚያደርግ ሰው ማለት ነው። አሁን ኮምፒውተር ሌላ ሚኒንግ አለው። ጉግል ቁጥር ነው። አሁን ጉግል ግን ሰርች ኢንጂን ሆኗል። እንደዛ እንደማለት ቋንቋ ዲቨሎፕ ያደርጋል እና በአዲስ ኪዳን እንደዚህ ነገሮች እናያለን እና ታቦት ላይ ሲመጣ ለምን ጥያቄ እንዳለን እኔ አይዶን ነው እንግዲህ ዲቨሎፕስ ቋንቋ ዲቨሎፕስ። አዎ የቃሉ ሲያሁን ታቦት ብሎ መጥራት ምናምን ምንም ጤናማ ነው። ምንም ችግር የለውም። እንደው ዝም ብለን እንደው ጉንጭ አልፋ ክርክር ውስጥ እንግባ ካላልን በስተቀር ግን ያ ታቦት ግን ምንድን ነው የሚለውን ግን መረዳት ግን ይጠይቃል። ታቦቱ መሰዊያ አይደለም፣ የጌታ ጠረጴዛ አይደለም፣ ጭራሽ ነው የጌታ ጠረጴዛ አይደለም ከማለት ታልፎ በእልህና በንዴት ውስጥ እየተሆነ ጭራሽ የጌታ ጠረጴዛ የሚለው የእርኩስ መንፈስ ትምህርት ነው፣ የአጋንንት ትምህርት ነው የሚሉ ልጆች ከተነሱ ሰዎች ከተነሱ አስቸጋሪ ነው። ያው በእርግጥ እንትን ነው የአንዳንድ ሰው ይህን ነገር ግን ማለት ነው ጋይስ አንዴ ከመናገር በፊት አንዳንድ ሰዎች ምን ሲሉ ነበር እንዴ ታዲያ ያው መካነ ኢየሱስ ከሙሉ ወንጌል ቃለ ሕይወት ከመሰረተ ክርስቶስ ከሌላው ምናምን እንደዚህ እንደሚለያየው እናንተ ጋር ልዩነት አለ ማለት ነው ብለው ለመጠየቅ የሚሞክሩ ሰዎች አሉ። እና በጣም ፈኒ ነው፣ በጣም የሚያስቀው እውነቱን ለመናገር እና እኛ በእኛ ቤተክርስቲያን ውስጥ እንደዚህ አይነት መለያየቶች የለም። ለምሳሌ ይህንን ያስተማረ አንድ ወንድም ካለ ማለት ነው ለምሳሌ ዛሬውን እንኳን ይህን ትምህርት ያስተማረው አክቹዋሊ ያስተምህሩ ጉዳይ አይደለም። ይህንን ታቦቱ ምንድን ነው የሚለውን ነው። ስለዛ ከእውቀት የጎደለ ሰው ነው እንለዋለን። ወይም ደግሞ በእልህና ዝም ብሎ እንደዚሁ ብቻ በንዴት ውስጥ ሆኖ እየተናገረ ያለ ወንድም ነው ብለን ነው እንግዲህ ልናየው የምንችለው። እና ይህ ወንድም ግን ራሱን የቻለ ቸርች ግን የለውም። የትኛውንም ቸርች አይመራም ማለት አንድ አጥቢያ አይመራም። እንኳን እንደው የራሱ ቤተክርስቲያንን ሊያቋቁም ይቅርና ማለት ነው እንኳን የራሱን አንድ ቤተክርስቲያን ሊያቋቁም ይቅርና አንድ የራሱ በኢትዮጵያ ቤተክርስቲያን ውስጥ ያለችን አንዲትን ቤተክርስቲያን እንኳን የማይመራ አንድ ሰው ነው፣ አንድ ግለሰብ ነው፣ አንድ ተራ ግለሰብ ነው። የስ ቤተክርስቲያን ውስጥ መምህር ምናምን ተብሎ ተሹሟል። ግን እስቲል ግን የአንድ ቤተክርስቲያን አስተዳደር እንኳን ያልሆነ ግን የሆነ ቤተክርስቲያን ውስጥ ግን የሚያስተምር ምናምን አይነት አንድ ወንድም ነው እና ሲያስተምር ሊሳት ይችላል ወይ? ሊሳት ይችላል። እኛ በፕሮቴስታንት ውስጥ ሲያስተምሩ የሚሳሳቱ ሰዎች አሉ ብለን እኮ አይደለም እየሞገትን ያለ ነው። ፕሮቴስታንት እርስ በእርሷ የምትለያይ መንግስት ናት ብለን እየተናገር ነው። እርስ በእርሱ የሚለይ መንግስት ነው ፕሮቴስታንት እርስ በእርሷ የምትለያይ መንግስት ናት እና ጌታችን ደግሞ እንደተናገረው ነው እርስ በእርሷ የምትለያይ መንግስት አትጸናም ይላል። ፕሮቴስታንቲዝም በፍጹም አይጸናም። ለምን? እርስ በእርሱ የሆነ ህብረት ሊኖሮ የሚችል ስላልሆነ ማለት ነው፣ የሚለያይ ስለሆነ እና ወደ እኛ ስትመጡ ግን የሆኑ ግለሰቦች ሊሳሳቱ ይችላሉ። እንዴ እነሱ ትክክሉ ነው እናንተ በተሳሳቱ ውስጥ የሚል ነገር ካለ በጣም ቀላል ነው የእኛ ሀገር ይህንን ነገር ለመመለስ ማለት። ለምሳሌ የዘሪሁን የተባለው ወንድም ትክክል ሆኖ ሌሎቹ መምህራን ደግሞ የተናገሩት ለምሳሌ እነ ብርሃኑ አድማስ ወይም እዚሁ እኛም ምናምንም ተሳስተን ቢሆንስ በምን ይታወቃል? ቀላል ነው። እኛ ጋር አባቶች አሉን፣ አለቀ። ቤተ ክርስቲያን ምን ትላለች? አለቀ። መጽሐፍት ይዳኛል፣ ይገለጣል። የመጽሐፍ ቅዱስ ብቻ የሚባል ነገር ስለሌለ አሁን ይሄ ዘሪሁን የተለያየ ነው ስንል ደግሞ በሐዲስ ኪዳን ውስጥ እኔ እንደው ለክርክር ካልሆነ
ትናንትናም ብዬው ነበረ። ኪዳኑ ነው አንልም መቼስ አይደለ ላይክ ታቦት አለ የምንለው እንግዲህ የብሉይ ኪዳኑ ሙሴ ከሙሴ የተቀበለው ታቦት ነው መቼስ እያልን አይደለም። አትሊስት በዚህ ተለይቷል። አሚን እንደው ዝም ብለን ለክርክር ካልሆነ በስተቀር አይደለ በሳይዙ ተቀይሯል። ሳይዙ ደግሞ አንድ አይደለም አይደለ ሰው ልዩነት አለው። እሺ ሌላ ልዩነት ምንድን ነው? በብሉይ ኪዳን ምንድን ነው አኒማል ሳክሪፋይስ ሲደረግ ታቦቱ ላይ አይደለም የሚሰዋው አይደለ ታቦት ላይ አልነበረም። ታቦት ላይ ደም ነበር የሚረጨው። አሁን በአዲስ ኪዳን ደግሞ የሚሰዋው እውነተኛ የእኛ ፋሲካ በግ ኢየሱስ ክርስቶስ የሚፈተትበት ታቦቱ ላይ ነው እና በዚህ አዲስ ልዩነት እንዳለ ማየት መመስከር መቻል አለብን እና አሁን ግን ያለው በየቤተ ክርስቲያኑ ለዛ ምልክት ነው የዛ ምሳሌ ነው ማለት እንችላለን እና በዚህ አትሊስት በዚህ ልዩነት አለ ብንል እንደው ያስታርቀናል የሚል ሀሳብ አለኝ። ምናልባት መምህራኑ የፈሩት አይ ቲንክ ፌር ሊሆን ይችላል። የእውነት በጥሩ እንትን ብናስበው የብሉይ ኪዳኑ ታቦት የለም እያሉን ነው ወይ አክሱም ጽዮን የለችም እያሉን ነው ወይ የሚል ጥያቄ ካለ አዎ ቤተክርስቲያን አለች ትላለች፣ ቤተክርስቲያን ክሌም ታደርጋለች። የዛ ምልክት ያ ደግሞ ታቦት ያው የሙሴ ነው ብለን ነው የምናስተምረው ከሆነ ያኛው አንድ ነው። በአዲስ ኪዳን ግን በየአገልግሎት ላይ የሚውለው መቼስ ሴም ኤግዛክት ነው እያልን እንዳልሆነ መረዳት አለብን። አይ ዶንት ኖ ከዚህ በላይ የማሳረቂያ እንትን አይ ዶንት ኖ እንግዲህ ግልጽ ከሆነ እንግዲህ የብሉይ ኪዳኑና አዲስ ኪዳኑ ታቦት አንድ ነው ሲሉ እንደው ታቦተ ጽዮን እዚህ እኛ ሀገር አለች ለማለት ነው ምናምን ከሆነ ስለ እሱን ዝም ብሎ በግልጽ አንድ ነው የሚሉ ሰዎች ነው ማብራራት ያለባቸው። ምክንያቱም አሁን ይሄ እንትኑ የታቦተ ጽዮኑ ምንም የአዲስ ኪዳን ታቦት አይደለም እሱ። የአዲስ ኪዳን ታቦት ሲባል አሁን እኛ ሀገር ያለውን ታቦተ ጽዮንን ማሰብም እንዲያን ያህል ማለት ላያስፈልገን ይችላል። በእርግጥ ሬፕሊካ ነው የሚባል ነገር ስላለ ከዛ አንጻር ሊሆን ይችላል። ምሳሌ ነው አሁን ምሳሌ እኮ ልንለው እንችላለን አይደለ? ምሳሌ ማለትና ሴም ቲንግ ነው ማለት ግን የተለየ ነው። አይ ቲንክ አሁን እንትን እኮ ነው ልዩነቱ ሰፊ ነው በጣም። የብሉይ ኪዳኑ ታቦትና የሐዲስ ኪዳኑ ታቦት የስም መጋራት ካልሆነ በስተቀር ታቦት ብሎ የመጥራት ጉዳይ ካልሆነ በስተቀር ምን ላይ ነው እስቲ አንድነታቸው? እስቲ አንድ የሚያደርጋቸው አንድ ነገር አለ። ሁለቱም መሰዊያ ስር ሆኑ ነው እንዳንል የብሉይ ኪዳኑ ታቦት አሁን እናንተም እንዳልከው መሰዊያ አይደለም። መሰዊያ ሁልጊዜም ቢሆን በውጭ ነው። በጥንቱ በብሉይ ኪዳን የድንኳኑ ስርዓት ውስጥ እንደውም ትናንት እዚህ ጉዳይ ላይ ቪዲዮ ሰርች ነበረ። ከዛ በኋላ ሳስበው አንዳንድ ኮሜንቶችን የሆነ የሰዎች እንትን ሲሉ ሳይ ቆይ እንትን አልኩትና የቀሲ ዶክተር ዘበኔን አወጣውና ቪዲዮን እንደ አዲስ ብቻውን ዝም የራሴው ብቻውን የእሳቸውን ሳላሰማ ሀሳቡን ብቻ ነገራችኋለሁ እንትን ሰራበታለሁ ወይ እና ምንድን ነው ቁም ነገሩ ጥንት ላይ እንዴት መሰላችሁ የድንኳኒቱ አገልግሎት ድንኳኒቱ ሶስት ክፍሎች እንዳሏት ታውቃላችሁ አይደል? ሶስት ክፍል ነው ያላት ድንኳኒቱ። ሶስት ክፍል ነው ያላት። የመጀመሪያው ክፍል አለ፣ ከዛ ሁለተኛ ክፍል አለ፣ ሶስተኛ ክፍል አለ። የመጀመሪያው ክፍል የሚባለው አደባባይ ነው። ልክ ይሄ እናንተ ቤት በረንዳ ምናምን እየተባለ እኛ በተለምዶ እንደምናውቀው ማለት ነው። የግቢ ውስጥ ምናምን በፊት ቤት ውስጥ ምናምን ያላችሁ አይነት ሰዎች ብዙ ጊዜ ቤቶች በረንዳ ነገር ይኖራቸዋል ከውጭ እንደዛ ነገር የግቢ ውስጥ ያለው የግቢው ፓርት ማለት ነው። የግቢው ፓርት እና እሱ አደባባይ ይባላል። እሱ አንደኛው ክፍል ነው። ጥንት ላይ አይሁዳውያን ራሱ እግዚአብሔር የሚያሳያቸው እንደዛ ነው። አሁን አንዳንድ ሰዎች ቆይ አንዴ ወደዚህ ይመለሳለሁ እሺ እንደማሳየህ አድርገህ ትሰራለህ ተብሏል እና ሙሴ ይሄ በሰማይም ያለው ነው ራሱ ነው። ስለዛ እኛ ቤተክርስቲያን ውስጥም ግዴታ ራሱ ነው ያለው አይነት ነገር የሚባል ነገር አለ። ስለዚ አሁን እኛ ቤተክርስቲያን ውስጥ ያለው ያኔ ለሙሴ እግዚአብሔር እንዳሳየው መሆን አለበት። ይህንን እንደዚህ አይነት ነገሮችን ይዘን የምንመጣ ከሆነ
ግዴታ እኛ ጋር መኖር ያለበት ኤግዛክትሊ ራሱ እግዚአብሔር ለሙሴ እንዳሳየው ከዚህ የተለየ አድርገህ እንኳን እንዳትሰራ ተብሎ ተነግሮታል። በጣም ትልቅ ማስጠንቀቂያ ነው የተሰጠው። በዛው ምሳሌ ሰራ ነው የተባለው። ስለዚህ አሁን ከእሱ ጋር አንድ ነው ብለን ይህንን የምንጠቀስ ሰዎች ነሰሰርሊ በእኛ ቤተክርስቲያን ውስጥ ያለው ታቦት ግዴታ እነዛን ነገሮች ሁሉ አሰራሮቹን ሳይቀር ማሟላት ይጠበቅበታል እና እንደዚህ አይነት ታቦት ግን እኛ ቤተክርስቲያን ውስጥ የለም። አሁን በብሉይ ኪዳን እንዳለው አይነት ታቦት እኛ ጋር ያለው የጌታ ጠረጴዛ ወይም ታቦት የሐዲስ ኪዳኑ ታቦት እንደዚህ አይነት አይደለም። የይዘቱ አሰራሩ ምናምን ይለያል። ተመሳሳይ ይዘት ያለው አይደለም። ያኔ በጣም እንደው ለአራት ምናምን ተሸክሞት ይሄዱ የነበሩትና ምንድነው የስርየት መክደኛ የሚቀመጥበት ያ አይነቱ ትልቅ ታቦት የለም። ስለዚህ ልዩ የተለየ ማለት ነው። የተለየ ነው። ግን እዚህ ጋር sorry to cut you off እና just to clarify ምክንያቱም I don't know I try to like I want to believe people have good intentions, right? like just good intentions አላቸው ብለን ብናስብ መምህራኑ ታሪኩ እንዳይጠፋ ታቦተ ጽዮንን እያሰቡ ከሆነ ስለዛ እያወራን እንዳልሆነ ክሊር መሆን አለበት። ሀሳቤን ከተረዳይ ማለት ነው። የለም ስንል ታቦተ ጽዮንን አይደለም እንደዛ እያልን ያለ ነው። I don't know if that makes sense። እሱማ እንደ ታሪክ ይዘነዋል ነው። አሁን የታቦተ ጽዮን እንደ ታሪክ ተቀምጦ ስለዛ እያወራ እንዳልሆነ ክሊር መሆን አለበት። እሱማ አይደለም ይህ ስለ ታቦተ ጽዮን እንደዚህ በአክሱም አለች ምናምን የሚለውን እሱን አይደለም። እሱ እንግዲህ አለ ግን እዚህ የሐዲስ ኪዳኑ ታቦት እና የብሉይ ኪዳኑ ታቦት ስናመሳሰል ግን ነው እያልኩ ያሉት የይዘትም የአሰራርም ምናምንም በቃ ምንም አይገናኙም። በጣም ልዩነት ይኖረዋል። የሐዲስ ኪዳኑ ታቦት እንዴት መሰራት እንዳለበት ምናምን ኬት ነው የምናገኘው ምናምን የሚል ነገር አለ። እሱ በቃ ልክ እንደ ብሉይ ኪዳኑ ታቦት ስላልሆነ ራሱ እግዚአብሔር እንደዚህ አድርጋችሁ በዛ የዚህን ያህል ሜትር ቆርጣችሁ የዚህን ያህል እንደዚህ አድርጋችሁ ምናምን ከእንደዚህ አይነት እንጨት አድርጋችሁ በወርቅ ለበጣችሁ ምናምን እያለ እንደዚህ አይነት ትእዛዝን አይሰጥም እግዚአብሔር። ይሄ የብሉይ ኪዳን ታቦት አይደለም፣ የሐዲስ ኪዳን ነው እየተባልክ ነው። የሐዲስ ኪዳን ታቦት ስለሆነ አሰራሩን ራሷ ቤተክርስቲያን ይህንን ልትወስን ትችላለች። የተለያዩ አብያተ ክርስቲያናት በተለያየ መልኩ ሊሰሩት ይችላሉ። ይህን የጌታ ጠረጴዛ ወደኛ ስትመጡ ሰማዩ ለየት ባለ መልኩ ሊሰራ ይችላል። ጤናማ ነው፣ ምንም ችግር የለም። ይህ የመሰዊያው አሰራር ነው። ከዛ ውጭ ግን እንዳልኳችሁ አገልግሎቱ እንኳን ማለት ነው የተለያየ ነው። የሐዲስ ኪዳኑ ታቦት መሰዊያ ነው። የብሉይ ኪዳኑ ታቦት ግን መሰዊያም አይደለም። ገና ከጀምሩ ቅድም እንዳልኳችሁ የድንኳኑ 3 ክፍሎች ይኖሩትና የውጨኛው ክፍል አደባባይ ነው። በጣም ደስ የሚለኝ ይሄ የእንትኑ ይችል ነገራችን ላይ የዚህ የድንኳኑ ስርዓት ምናምን እንዴት መሰላችሁ የሚደረገው? እንደዚህ እንደ ግቢ ነገር አለ። ልክ ይሄ እናንተ ቤት ውስጥ እንዳልኳችሁ ይሄ በረንዳ አይነት ነገሩ ይሄ ወደ ግቢ አይነት ፓርቱ ማለት ነው። እሱ የመጀመሪያው ክፍል ነው። አደባባይ ተብሎ ይጠራል። እና ይህ በዘሌዋውያን ላይ እንደተነገረው እና ይህ አደባባዩ ፓርት የትኛውም አይሁዳውያን ይመጡበታል። እስራኤላውያን ማለት ነው። እስራኤላውያን መገኘት ይችላሉ። እዛ አደባባዩ ፓርት ድረስ ይገባሉ። አደባባዩ ድረስ መግባት ይችላሉ። የተለያዩ መስዋዕቶችን የሚቃጠለውን መስዋዕት ሌሎችንም ይዘው የሚመጡበት ቦታ ነው እና መሰዊያም እዛ ነው የሚቀመጠው። አደባባዩ ላይ እዛ ነው የሚሰዋው። በቃ መስዋዕቱ እዛ ነው የሚደረገው። የሚታረድ መስዋዕትም ከሆነ ከዚህ በመሰዊያው በሰሜን በኩል አድርጎ ካህኑ ይሰዋዋል። መሰዊያው በስተሰሜን በኩል አድርጎ ይሰዋዋል መስዋዕቱን ማለት ነው። እና እንዲህ አይነት ስርዓት ይፈጸምበታል። ከዛ ሁለተኛው ክፍል ግን ልክ ከአደባባዩ ወደ ውስጥ ስትገቡ ቅድስት የምትባል ክፍል አለች። ቅድስት የምትባል ክፍል ናት። እዛች ክፍል ውስጥ ግን እስራኤላውያን ሁሉም አይገቡም። ከእስራኤል ወገን አንዱ ነገድ ሌዋውያን፣ ከሌዋውያንም ደግሞ ካህናት የሆኑት ብቻ እለት ለማገልገል ወደ ቅድስት ይገባሉ። ወደዛች ክፍል እንዳትረሱ። እስራኤላውያን ሌዋውያንም ጭምር አይገቡም፣ ምን ካልሆኑ በስተቀር ካህናት ካልሆኑ በስተቀር እና ካህናቱ ወደዛች ወደ ቅድስት ውስጥ እየገቡ እለት ያገለግላሉ። የመቅደሱን ስርዓት ይሰራሉ። ከዛ ቅድስትን ደግሞ አልፋችሁ ደግሞ የሆነች በጣም የምታስፈራ ክፍል አለች ጋይስ። የሆነች በመጋረጃ የተከለለች ልክ
ከመጋረጃው በኋላ ያለችው ደግሞ ሌላኛዋ ሶስተኛዋ ክፍል ቅድስተ ቅዱሳን ሆሊ ኦፍ ሆሊስ የምትባል ቅድስተ ቅዱሳን የምትባል አንዲት አስፈሪ ክፍል አለች። እሷ ክፍል በጣም የምታስፈራ ክፍል ናት። እግዚአብሔር ያዘዘው ያ ታላቅ ክብር የነበረው ታቦት የሚቀመጠው እዛ ውስጥ ነው እና የአሮን በትር እዛ ይኖራል እና ታቦቱ እላዩ ላይ የስርየት መክደኛ ይደረግበት እና እግዚአብሔር በረድኤት በዛ በታቦቱ በኩል ይገለጥ ነበረ። በጣም የምታስፈራ ቦታ ናት። እዛች ቅድስተ ቅዱሳን ውስጥ ኢቭን ካህናቱ ራሱ የትኛውም ካህን ራሱ አይገባም። የሚገባው ሊቀ ካህናቱ ብቻ ነው። ያኔ ሊቀ ካህናት አንድ ብቻ ነው የሚኖረው። ከዛ ከካህናት አለቃው ከሊቀ ካህናቱ ውጪ እዛች የምታስፈራ ቅድስተ ቅዱሳን የተባለች ክፍል ውስጥ መግባት የሚችል ማንም አልነበረም። እና በጣም የሚያስገርመው ደግሞ ይሄ ሊቀ ካህናቱ ራሱ በዓመት አንድ ቀን ብቻ ነው መግባት የተፈቀደለት። ዝም ብሎ ይሄ በየቀኑና በየወሩ በየሳምንቱ ሊገባ አልተፈቀደለትም። በዓመት አንዲት ቀን ዘሌዋውያን ምዕራፍ 16 ላይ እንደተገለጸው ዮም ኪፑር የሚባል ቀን አለ። የስርየት ቀን የሚባለው ቀን በቃ በዓመት አንዴ የካህናት አለቃው ማለት ነው ስለ ራሱ ኃጢአት ብሎም ስለ ሕዝቡ ኃጢአት የሚሆን ማስተሰሪያን ያደርግና ይታረዳል። ወይ 2 ፍየሎች ይቀርቡና አንዱን ስኬፕጎት አድርገውት ወደ በረሃ ይሸኛል። ምንድነው አንዱኛው ደግሞ ይሰዋል። ከዛ በኋላ ደሙን ይዞ ይገባል። ስለዛ ያ ሊቀ ካህናት በዓመት አንዴ ብቻ ነው መግባት የሚችለው አላልኳችሁ? እንደውም በአንዳንድ የአይሁዳውያን መጽሐፍት እንደውም የምናገኘው አንድ ነገር አለ። ሲገባ ሊቀ ካህናቱ ማለት ነው እላዩ ላይ የሆነ እንደ ገመድ ነገር ታስቦበት ነው ራሱ የሚገባው ወደ ቅድስተ ቅዱሳን ሲገባ። እንግዲህ ከአይሁዳውያን ትውፊት እንደምናየው ገመድ ይታሰርበታል እላዩ ላይ። ከዛ በኋላ ይገባል። ለምንድን የሚታሰርበት መሰላችሁ? ድንገት ራሱ ተቀስፎ ቢሞት እዛ ውስጥ ቅድስተ ቅዱሳን ውስጥ ማንም ሰው ወደ ቅድስተ ቅዱሳን ገብቶ መውጣት አይችልም። ስለዛ በገመድ ነው እዛ ውጭ እንዳሉ በገመድ ጎትተው ያወጡታል። ድንገት እንደዚህ ነገር ቢፈጠር ብለው እንኳን አስቡ ማለት ነው። ምን አይነት አስፈሪ ክፍል እንደሆነ አስቡት ያንን ክፍል እና ወደዛ ክፍል ሊቀ ካህናቱ ሲገባ በዓመት አንድ ቀን መሆኑ ብቻ አይደለም ብያችኋለሁ። ባዶ እጁን መግባት አይችልም። ግዴታ ምን ይዞ ይገባል? ደም ይዞ ይገባል። ደም ይዞ ይገባል። ምንን? ያንን የመስዋዕቱን ደም ማለት ነው። ደም ይዞ ይገባና ታቦቱ ላይ የሆነ የስርየት መክደኛ ይቀመጣል ብያችሁ የለ? እዛ የስርየቱ መክደኛ ላይ ደሙን ይረጫል፣ ይቆማል። አሁን እዛ ውስጥ ሊቀ ካህናቱ ከገባ በኋላ ደሙንም ይዞ ገብቶ ቁጭ ማለት አይቻልም። ሁሌም ቢሆን መቆም ነው፣ ይቆማል። ስለዚህ በጥንቃቄ ነው የሚደረገው። ታቦቱ እዛ ጋር የሚቀመጠው እግዚአብሔር ያኔ በረድኤት ይገለጥላቸዋል። በዛ በታቦቱ በኩል እግዚአብሔር ራሱን ይገልጣል። እግዚአብሔር እነሱን ሰዎቹን ያገኛቸዋል። እንደዚህ አይነት አስፈሪ ማለት አስፈሪና ግን ስቲል ግን የእግዚአብሔርን ግን ረድኤቱን ቸርነቱን የምናይበት ታላቅ ቀን ነበር ዮም ኪፑር ማለት ነው፣ የስርየት ቀን። ጋይስ ወደ አዲስ ኪዳን በአዲስ ኪዳን ጌታችንና መድኃኒታችን ኢየሱስ እርሱም የእግዚአብሔር ልጅ በስጋ ተገልጦ መጥቶ የእኛን ስጋ በመዋሃድ በምድር ላይ በቅድስና ሕግን ሁሉ በመፈጸም ተመላልሶ ስለ ሁላችን በመሞት እና ደግሞ በመነሳት እና ሐዋርያቱ ራሳቸው እያዩት ከፍ ከፍ ብሎ በማድረግ እና በአባቱ ቀኝ በመቀመጥ ወደ እግዚአብሔር ወደ አባቱ እጅጉን አቅርቦን ማለት ነው። እጅጉን አቅርቦን አሁን እኔና እናንተ ወደ ቅዳሴያችን ላጠላት እያልን ነጠላችን አድርገን ሄደን ጭራሽ ወደ ቅድስት ጠረጴዛው ወደ ታቦት ወደ ታላቁ ታቦት ወደ እኛ ወደ አዲስ ኪዳኑ ታቦት ቀርበን ሄደን ከቅዱስ ቁርባን ተቀብለን ተካፍለን ምናምን እንመለሳለን። ምን ያህል ሁሉ ነገር ክፍት እንዳለለን ይሁት አዲስ ኪዳን በጣም ወደ እግዚአብሔር በጣም ዝልቅ ብለን የገባንበትም በጣም ከአባታችን ጋር የተገናኘንበት በጌታችን በኢየሱስ ክርስቶስ ማለት ነው። በጌታ በኩል በወልድ በእጅጉን ወደ እግዚአብሔር አቀረብን። አሁን በጣም ነፃነቷል ማለት በጣም እግዚአብሔር ከመቼውም ጊዜ በላይ ህዝቡን ቀርቧል እና ያ ታቦት እንዳልኳችሁ ቅድስተ ቅዱሳን ውስጥ የሚቀመጥ ነው። እዛኛው ሶስተኛው ክፍል ውስጥ የሚቀመጥ እንጂ አደባባይ ላይ የሚቀመጥ መሰዊያ አልነበረም። ስለዛ አገልግሎቱም መሰዊያ አልነበረም። ታቦቱ ላይ መስዋዕት ሲሰዋ ጭራሽ የለም። ታቦቱ መሰዊያ ተብሎ ተነግሮለት አያውቅም።
በብሉይ ኪዳን መጽሐፍት ላይ። ወደ አዲስ ኪዳኑ ታቦት ስትመጡ ግን እኛ ቤተክርስቲያን ወዳለው ግን ታቦት ነው። ስለዛ በአገልግሎት ይለያያል፣ በይዘት ይለያያል እና መምህር ብርሃኑ አድማስ እንደተናገሩት አልኩም ቢሆን እሱን አስመሰለን እንደ ስራ ቢባል ምንም ችግር የለውም ይቻላል። እና እንደውም ደስ ይላል እውነቱን ለመናገር ያው በቃ የሆነ አንዳንድ ነገሮችን የተለያዩ ንዋያተ ቅድሳትን ስንጠቀም በዛው መጽሐፍ ቅዱስ ላይ ካለው ጋር እያገናኝ ልክ ብፁዕ አቡነ ጎርጎርዮስም እንደተናገሩት በሐዲስ ኪዳን መንፈስ የሐዲስ ኪዳን መንፈስን እያላበስ ናቸው ንዋያቱም ማለት ነው። እንደዚህ ብነሰራቸው ምናምን በጣም አሪፍ ነው። ግን የራሱ የብሉይ ኪዳን ታቦት ግን አይደለም። ይሄ በቃ የሐዲስ ኪዳን ታቦት ነው። አገልግሎቱም ሌላ ነው፣ ይዘቱም ሌላ ነው፣ አመጣጡም ሌላ። ካልሆነ ግን አሁን ምን አይነት ነገር ይባላል አንዳንዴ፣ አይ ልክ ምንድን ነው ያኔ ለእነ ሙሴ የተሰጣቸው አይነት ታቦት የለም እሱ ሁሌም የሚጸና ነው የሚል ነገር ይጠቀስና ከዛ ራዕይ 11 ላይ ደግሞ የሰማዩ መቅደስ ሲከፈት ያለውን ታቦቱም ታየ እግዚአብሔር ታቦት ታየ ስለሚል በቃ እንደሱ ነው የሚል ነገር ይነሳና በሰማይም አለ አይነት ነገር ነው። በሰማይ እንደዚህ ቁስ ነገር የለም እውነቱን ለመናገር ግን ያ ክፍል ስለምንድን ነው የሚያወራው ምናምን እሱ ሞር እንደውም ወደ እመቤታችን የሚቀርብ ነው ማለት መቅደሱ ተከፈተ ሲል በቃ የሚያሳየው ስለ ጌታችን ኢየሱስ ከዛም ስለ እመቤታችን ነው። እውነተኛው መቅደስ ጌታችን ኢየሱስ ማለት ነው። የጌታችን ኢየሱስ ስለሆነ ማለት ይህን ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ ብሎ ሲናገር ስለ ራሱ ስለ ስጋው ሰውነት ነበር የሚናገረው። ኤኒዌይስ እሱን እንግዲህ ያዝ እናድርገውና ለማንኛውም ግን አሁን ላነሳ የፈለኩት ነገር ምንድን ነው ያም ሆነ ይሄ ግን ማለት ነው ያም ሆነ ይሄ ያ ታቦት ስላለ አሁን በቤተ ክርስቲያን ውስጥ ያንን ታቦት ካዳዝን ምኑም ቤተ ክርስቲያን ተባል ነው ማለት ምኑም ቤተክርስቲያን ነው ሳይሆን ትክክለኛ አይደለም። ይህንን ታቦት የማይዝ ሰው ልክ የብሉይ ኪዳኑ ታቦት ማለት የማይዝ ትክክለኛ አይደለም አይነት የሚመስል ነገር አሁን ሲነገር ሰምቼ ነበር። እና በመጀመሪያ እኛም አልያዝ ነው የብሉይ ኪዳኑ ታቦት እኛ ያዝ ነው። አሁን በአዲስ ኪዳን ማለት ስለ አክሱም አላወራሁም በአክሱም ስላለው ስለ ታቦተ ጽዮን ሳይሆን አሁን አገልግሎት ላይ ስለሚውለው ስለ አዲስ ኪዳኑ ታቦት ነው። እሱ የብሉይ ኪዳን ታቦት አይደለም፣ እኛም አልያዝ ነው። ሲቀጥል ግን ሐዋርያቱ ራሳቸው አልያዙትም። ስለዚ ሐዋርያቱ ስህተት ውስጥ ነበሩ ልንል ነው ወይስ ምንድን ነው? ሐዋርያቱ ጋር አሁን የብሉይ ኪዳን ታቦት ነው ታቦት ላይ ነው እንደ ስጋ ወደሙን ሲያዘጋጁ የነበሩት ጌታችንና መድኃኒታችን ኢየሱስ ራሱ ያዘጋጀው የብሉይ ኪዳን ታቦት ላይ ነበር እንዴ? ስርዓተ ቁርባኑን ራሱ ሲመሰረት አይደለም። በኋላ ላይ የተነሱ የክርስቲያን አባቶችስ ወይም የጥንታውያን አብያተ ክርስቲያናት እና ስለዛ የሆነ ሰማው እንትን ማለት አለብን እና ሲጣራ ለካ ዙር ብዬ ሳይ ሌሎችም መምህራን ገብቷል እነ መምህር በረከት እነ ብሩኬ እና ሌሎችም እነሱም እያሉ ደግሞ ዝም ብለን ብዙ ሰዓት ያዝን ይቅርታ እንትን እንዳልከው ሌሎች መምህራንም አሉ። ጀስት ኩክ ፖይንት አይ ዋንትድ ቱ ሜክ ኢዝ አንድ ችግር እኛ ቤት ያለው አንድ ትምህርት ለምሳሌ የሆነ ነገር ካለ እንዴ ይሄንንም አካል ነው እንደዚህ ሊልብን ነው የሚል አይነት አስተሳሰብ አለ። ሀሳብን ካገኛችሁት ማለት ነው። እና ለምሳሌ የአዲስ ኪዳን ሌላ ነው ካልነውማ እንዴ ታቦተ ጽዮን እንደዚህ እኮ ሊሆንብን ነው ምናምን የሚል አይነት ሀሳቦች አሉ። ስለዚህ ለዛ ነው እኔ በቃ ክሌሪፋይ ብናደርግ እያወራን ያለ ነው ስለ አክሱም ጽዮን አይደለም ብለን ትንሽ አዶ ነው እንግዲህ መምህራኑ ምናልባት ይሄ ፍርሃት ካለ ያንን አድሬስ ያደርገዋል ከሚለው አንጻር ነው እንጂ ሌላ ነገር አይደለም ለማለት ነው። እና ብዙ ጊዜ ሌላ ቶፒክ ማንሳት አልፈልግም፣ ግን እንደዚህ የተለያዩ ትምህርቶች ላይ ይህንንም አካል ነው ሌላ ነገር እኮ ይሆንብናል የሚል ፍራቻ አለና እሱን አድሬስ ለማድረግ ነው። መልካም እሺ፣ ቃሉት ያሰማልን ሁለታችሁ። ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁ። ድምፄ ይሰማል? ዲያቆን አይረብሽም? ጫጫታ የለም? እሺ፣ ያው እንግዲህ ጥሩ ውይይቶች እያደረግን ነው። ሰሞኑን እንደዚህ አይነት ነገር ሲነሳ ያው እንደ መማሪያ ጉዳዩን በደንብ መነጋገሪያ የማወቂያ መድረክ ማድረግ ጥሩ ነው። ያው እንደዚህ እንትኖች ያልፋሉ፣ ግን ከዛ በኋላ ሰዎች በደንብ ተምረው በደንብ አውቀው እንዲያልፉበት ማድረግ ነው ዋናው ዓላማ እንጂ ሌላ አይደለም። እና እኔ ትናንትም ዴቭ እኛ ጋር ገብቶ እያወራን ነበረ።
የብሉይ ኪዳንና የአዲስ ኪዳን ታቦት ብቻ ሳይሆን ማንኛውም ነገር የብሉይ ኪዳንና የአዲስ ኪዳን ስንል ኮንቲኒቲም አለ፣ ዲስኮንቲኒቲም አለ። ሁልጊዜ በጣም ባላንስ የሆነ በጣም ትክክለኛ የሆነ የነገረ መለኮት አንደርስታንዲንግ እንዲኖረው ከፈለገ አንድ ሰው በብሉይ ኪዳን እና በአዲስ ኪዳን መካከል ያሉ ነገሮችን ሲያይ ኮንቲኒቲም አለ ማለት ከብሉይ ኪዳን የማይነሳ አዲስ ኪዳን ላይ ዘሎ የተፈጠረ ነገር የለም። ምክንያቱም የብሉይ ኪዳን ክርስትና አስተምህሮዎች ብናያቸው ከብሉይ ኪዳን ተነስተው ነው ወደ አዲስ ኪዳን የሚደርሱት ማለት ነው። ኮንቲኒቲ አለ ማለት ነው። አሁን ሰዎች የአዲስ ኪዳንና የብሉይ ኪዳን ታቦት አንድ አይደለም ሲሉ ዲስኮንቲኒቲን እያሳዩ ነው እንጂ ኮንቲኒቲን እየካዱ መሆን የለበትም ማለት። ዲስኮንቲኒቲ አለ ደግሞ እሱን ደግሞ እንመጣበታለን። የሚለይበት ነገር አለ ማለት ነው። የሚለይበትን ነገር ለማሳየት እንጂ ኮንቲኒቲ የለውም። ከብሉይ ኪዳን የአዲስ ኪዳኑ ታቦት ከብሉይ ኪዳን መሰረት የለውም፣ ከብሉይ ኪዳን መነሻ የለውም። ከብሉይ ኪዳን የመጣ ሚስጥሩም ትንቢቱም ስርዓቱም ከብሉይ ኪዳን መሰረት የሌለው ነው። በአዲስ ኪዳን እንደ አዲስ የመጣ ነው ለማለት አይደለም። ሌላኛው ችግር ደግሞ ኮንቲኒቲውን ኢምፋሳይዝ ለማድረግ ዲስኮንቲኒቲውን ደግሞ ኢግኖር የሚያደርጉ ሰዎች አሉ። ከብሉይ ኪዳን ጋር ያለውን መሰረቱን ግንኙነቱን ለማብራራት በአዲስ ኪዳን ላይ የመጡ አዲስ ነገሮችን ደግሞ እንትን የሚያደርጉ አሉ ማለት ዝቅ አድርገው የሚያዩ ወይም ላለማየት የሚፈልጉ ማለት ነው። ለምሳሌ ስለ ታቦቱ ስንነጋገር ታቦቱ የአዲስ ኪዳን የብሉይ ኪዳን መሰረት አለው። ለእኛ ለኢትዮጵያውያን ብቻ አይደለም። እኛ ከብሉይ ኪዳን ጋር የተያያዘ ታሪክ ስላለ ምናምን ሳይሆን ማንኛውም የክርስቲያን ቸርች የእውነተኛ የክርስቶስ ቤተክርስቲያን ከብሉይ ኪዳን ያልተያያዘ የመቅደስ ስርዓት የላትም። መስዋዕቱን ብንል፣ መሰዊያውን ብንል፣ ክህነቱን ብንል ከብሉይ ኪዳን ሳይነሱ አይደለም አዲስ ኪዳንን የሚያብራሩት። እነ ፋዘር ታድሮስ ሌሎችም የግብፅ ቤተክርስቲያንም የኢስተርን ቸርቾች ሊቃውንትም ስለ መሰዊያቸው ሲያብራሩ ከብሉይ ኪዳን ታቦት ጋር ከሌሎቹ ጋር ያለውን ግንኙነት ያብራራሉ። እሱን ሁልጊዜ ይዘን ነው ማለት ነው። ዲስኮንቲኒቲ ግን አለ። ለምሳሌ ቅድም አኬ ሲለው የነበረው ነገር አለ። የብሉይ ኪዳን ታቦት ሌሎች እሱ የማይሰራቸው ነገሮች ነበሩ በብሉይ ኪዳን ታቦት ላይ የማይደረጉ። ለምሳሌ የዕጣን መስዋዕት የት ነበር የሚቀርበው? የዕጣን መስዋዕት የሚቀርብበት የዕጣን መሰዊያ አለ ለብቻው። ሌላ ህብስተ ገጹ የሚቀመጥበት ሌላ ገበታ ነበረ። መስዋዕት የሚቀርብበት ሌላ የነሐስ መሰዊያ ነበረ። ስለዚህ መልቲፕል የሆኑ መሰዊያዎች ነበሩ ማለት ነው በብሉይ ኪዳን። በአዲስ ኪዳን ግን አንድ መሰዊያ ነው ያለው። አንድ መሰዊያ ነው ያለ ማለት ምን ማለት ነው? የተቀየረ ነገር አለ ማለት ነው። ምንድነው የተቀየረው ነገር? እሱ ሁሉም መሰዊያዎች ታቦቱን ጨምሮ በአንድ ተጠቃለዋል ማለት ነው። ምክንያቱም በብሉይ ኪዳን የተለያዩ መሰዊያዎች ላይ ይደረግ የነበረው መስዋዕት ሁሉ የክርስቶስ ምሳሌ ስለነበረ በቃ የክርስቶስ ስጋና ደም መሰዊያው ላይ ሲቀመጥ በብሉይ ኪዳን የነበሩ ታቦቱም የሌሎችም መሰዊያዎች ምስጢር በአንዴ ይፈጸማል ማለት ነው። ስለዚህ ይጠቀልላቸዋል ነው። የአዲስ ኪዳን መሰዊያ ከብሉይ ኪዳን ታቦቱን ጨምሮ ሁሉንም መሰዊያዎች ብንቆጥራቸው ከሁሉም በላይ ነው። አንደኛ ምሳሌው ወደ ፍጻሜ የሄደበት ነው። ሁለተኛ ደግሞ የሁሉንም አገልግሎት በአንድ ጊዜ የያዘ ነው። ለምሳሌ የኛ መሰዊያ ነው። ታቦቱ ላይ ሌላ ቦታ ተሰውቶ ነበር አይደል መጥቶ የሚቀርበው መስዋዕቱ ደግሞ የሚቀርበው ቅድም እንዳልነው የዕጣን መሰዊያ፣ ሌሎችም በአዲስ ኪዳን አንዱ መሰዊያ ሁሉንም ያጠቃልላል፣ ሁሉንም ይይዛል ማለት ነው። ስለዚህ አንዱ መሰዊያ ታቦትም ነው፣ የዕጣን መሰዊያም ነው። ሁሉንም በብሉይ ኪዳን ያሉ መስዋዕት የሚቀርብባቸው ነዋያት ሁሉ የጠቀለለ ነው፣ የያዘ ነው። ለዚህ ነው እኮ እኛ አሁን ዛሬ ዕጣን ካህናት ዕጣን ሲያሳርጉ አይታቸዋል። ዲያቆናት ታውቃላችሁ፣ በተለይ የት ላይ ሆነው ነው የሚያሳርጉት? ታቦቱን እየዞሩ ነው እኮ አይደለ? ታቦቱ የዕጣን መሰዊያም ነው ማለት ነው። ዕጣን መስዋዕት የሚቀርብበት ነው ማለት ነው። በብሉይ ኪዳን ግን የዕጣን መሰዊያ ለብቻው ነው የነበረው።
ስለዚህ የአዲስ ኪዳን ታቦት የሁሉም የብሉይ ኪዳን ነዋያት ሁሉ መጠቅለያ ነው። የእነሱን የሁሉንም አገልግሎት የያዘ ነው። ለምን? በብሉይ ኪዳን የተለያዩ መስዋዕቶች ነበሩ። በአዲስ ኪዳን ግን አንድ መስዋዕት ነው ያለ። ያ አንዱ መስዋዕት የክርስቶስ ስጋና ደም ነው። ሁሉንም ጠቅልሏቸዋል፣ ይዟቸዋል። ያ አንዱ መስዋዕት መሰዊያውንም አንድ ያደርገዋል። የሁሉንም የብሉይ ኪዳን መሰዊያዎች በአንድ ይጠቀልላቸዋል ማለት ነው። ስለዚህ ሚስጥሩ የት ጋር ያለ? የክርስቶስ ስጋና ደም ጋር ያለ። የክርስቶስ ስጋና ደም አንድ ስለሆነ በብሉይ ኪዳን የነበሩ መስዋዕቶች ሁሉ የሚጠቀለሉበት ስለሆነ መጠቅለያቸው ስለሆነ በብሉይ ኪዳን የነበሩ መሰዊያዎች ታቦቱን ጨምሮ በአጠቃላይ ሁሉም ፍጻሜያቸውን የሚያገኙት በአዲስ ኪዳን መሰዊያ ነው ታቦት። ስለዚህ አዲስ ኪዳን መሰዊያችን ታቦትም ነው፣ መሰዊያም ነው፣ የዕጣን መሰዊያም ነው። ሁሉንም በብሉይ ኪዳን መስዋዕት ይቀርብባቸው የነበሩትን ሁሉ የሚያጠቃልል ነው። ስለዚህ ነው ብዙ ስሞች አሉት ማለት ነው። መሰዊያም የሚባል ታቦትም የሚባል ገበታም ጠረጴዛ የሚባል ሁሉም ስሞች የሚገቡት የሁሉም ምስጢር በአንድ ላይ ካልሚኔት ያደረገበት የተጠቃለለበት ነው። በመጨረሻ አንዲት ነገር ልጨምር ዲያቆን፣ ጠረጴዛ ምናምን ሲባል ሰዎች በጣም የሚከብዳቸው ያቀለሉ የሚመስላቸው አሉ። እንዴ ታቦቱ እንዴት ጠረጴዛ ይባላል ብለው እንደው በመጽሐፍ ቅዱስም ቢጠቀስ እንኳ ማለት ነው። እንዴ ጠረጴዛ እኮ ክርስቶስ ተብሏል። መልካ ኢየሱስ ላይ ምንድን ነው የሚል? ኢየሱስ ክርስቶስ ጠረጴዛ የምስዋ ይላል። ኢየሱስ ክርስቶስ ሆይ የመሰዊያ ጠረጴዛ አንተ ነህ ይላል። ምን ማለት ነው? ምን እያለ ነው ደራሲው? ኢየሱስ ክርስቶስ ጠረጴዛ የምስዋ የሚለው ምንድን ነው? መሰዊያውንም ጠረጴዛውንም የምታከብረው አንተ ነህ ነው። መሰዊያ የሚሆነው በክርስቶስ ስም ነው። ጠረጴዛው ተራ የሆነ ጠረጴዛ ከመሆን የጌታ ማዕድ፣ የጌታ ጠረጴዛ፣ የመንግስተ ሰማያት ማዕድ መቀበያ የሚሆንበት ምክንያት የክርስቶስ ስም ስላለበት ነው። ስለዚህ ኢየሱስ ክርስቶስ ጠረጴዛ የምስዋ፣ ኢየሱስ ክርስቶስ ሆይ አንተ መሰዊያ ጠረጴዛዬ ነህ ብሏል ደራሲው መልካ ኢየሱስ ላይ ማለት ነው። እና ኢየሱስ ክርስቶስ ጠረጴዛ ምስዋ ሲባል ያልከበደው ሰው ታቦቱ ጠረጴዛ ተባለ ቀለለ ሊል አይችልም ማለት ነው። ያንን ኢየሱስ ክርስቶስ የተጠራበትን ስምም ሊያፍርበት ነው ማለት ነው። የመልካ ኢየሱስ ደራሲንም ሂዶ አይ እንደ ኢየሱስ ክርስቶስን እንዴት ጠረጴዛ ትለዋለህ? አይገባውም፣ እንደዚህ ተብሎ ሊጠራ አይገባም ማለት አለበት ማለት ነው። ስለዚህ የሁሉም መጠናቀቂያ እኔ የክርስቶስ ስጋና ደም ምን አይነት መስዋዕት ነው የሚለውን በደንብ የመረመረ ሰው የብሉይ ኪዳን ከአዲስ ኪዳን የብሉይ ኪዳን መስዋዕቶች ብዙ መስዋዕቶች አሉ። የደህንነት መስዋዕት አለ፣ የሚቃጠል መስዋዕት አለ፣ የኃጢአት ማስተሰሪያ መስዋዕት አለ፣ የዕጣን መስዋዕት አለ፣ መባልቶች አሉ። መስዋዕቱ ነው ይቀርቡ ቁርባኑ ነው ይቀርቡ የነበሩ ቁርባኖች ማለት ነው። እህል ራሱ መስዋዕቱ ነው ይቀርብ ነበር። በጣም ብዙ አይነት መስዋዕቶች ናቸው በብሉይ ኪዳን የነበሩ። እነሱ በተለያየ ቦታ ነበር የሚቀርቡት፣ የተለያየ መሰዊያ ነበራቸው። እነዚህ ሁሉ የሚያመለክቱት ክርስቶስን ነው። እነዚህ ሁሉ ፍጻሜያቸው ክርስቶስ ከሆነ እያንዳንዱ መስዋዕቶች ወደ ክርስቶስ የሚያመለክቱ ከሆነ የክርስቶስ ስጋና ደም የሚቀመጥበት መሰዊያ የሁሉም መጠቅለያ ነው ማለት ነው። ስለዚህ የከበረ ነው ማለት ነው። ታቦተ ጽዮን ኢትዮጵያ ውስጥ አለች ብለን እናምናለን። ልክ ነው። ታቦተ ጽዮን ራሱ የአዲስ ኪዳን መስዋዕት ሲቀርብባት በብሉይ ኪዳን ከነበራት አገልግሎት ከፍ ትላለች። አንደኛ መስዋዕቱ ከፍ ያለ መስዋዕት ነው የሚቀርበው ማለት ነው። ሁለተኛ በብሉይ ኪዳን ታቦቱ ላይ ይደረጉ ያልነበሩ ነገሮች ሁሉ አሁን ይደረጉባታል ማለት ነው። ስለዚህ ኢቭን ታቦተ ጽዮን ራሷ በብሉይ ኪዳን የነበረችው ታቦት የአዲስ ኪዳን መስዋዕት ስራ ሲፈጸምባት ሌላ ሊብል አገልግሎት ነው የሚፈጸምባት። ይህንን ራሱ ማወቅ ይኖርብናል ማለት ነው። እንዳላረዝም ይበቃኛል። ደግሞ ቃልዮት ያሰማልን መምህር፣ ቃልዮት ያሰማልን። መልካም። ያው እንደተባለ ነው በአዲስ ኪዳን ውስጥ የምንጠቀመው መሰዊያ አለ፣ የብሉይ ኪዳን መሰዊያ አለ እና ታቦት ደግሞ ምንድነው በደሙ የሚረጨ። ቅድም አኬ በደንብ አብራርቶላችኋል ብዬ አስባለሁ። ልክ መስዋዕቱ ከተሰዋ በኋላ ደም ምን የሚሆንበት ነው? የሚረጭበት። እግዚአብሔር ደግሞ መስዋዕቱን የሚቀበልበት ነው ታቦት የምንለው በብሉይ ኪዳን። እንግዲህ
አሰራሩም አንድ አይደለም። የክሩቤልምም የሚሰራበት አይደለም በአዲስ ኪዳን ላይ ማለት በፍጹም አንድ አይደለም። አንድ ብለን እንትን የምንልበት አይደለም። ግን አንዱ ለአንዱ ጥላ እንደመሆኑ መጠን እንግዲህ ብሉይ ኪዳን ውስጥ ሲነገር የነበረው ብሉይ ኪዳን ውስጥ በጥላ ሲብራራ የነበረ መሰዊያ ነበረ። በብሉይ ኪዳን የተለያየ መስዋዕቶች ሲቀርቡ ነበሩ። እነዛ መስዋዕቶች ለአዲስ ኪዳን ግን አጠቃላይ በምን ይጠቃለላል? የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም የሚሰዋበት መሰዊያ አለን። እሱን ነው መምህር ያሉን። ሜይ ቢ ሌሎች የሚጨምሩ ከሆነ ሐኪም ካናድ ይቀጥሉ። መምህር ለብሩክ የሚነዛ ጉይም ገብተዋል። ደንብ ገልጸው ያላወቁትን ይቀጥሉ። እሺ ይቀጥሉ። መምህር በደንብ አብራርተውታል። መምህር በረከት ምንድነው በኦሪት ጊዜ የነበረው ምንድነው እንግዲህ ሕግን በአዲስ ኪዳን ሕግን ላጸና እንጂ ልሽር አልመጣሁም ነው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ያደረገው እንደተባለው ቅድም ሲነሳ የነበረው እንግዲህ ለሙሴ ትእዛዝ ሲሰጠው ወርዱን ይህን ያክል ቁመቱን ይህን ያክል ከግራር እንጨት አድርገህ በወርቅ ለብጠህ በስሬት መክደኛው ላይ ሆኜ እኔ አናግርሃለሁ። ስለዚህ ታቦት የእግዚአብሔር ማደሪያነቱን በዛ ሆኖ ቅድም ሲባል እንደነበረው መስዋዕቶችን የሚቀርቡበትና እግዚአብሔርም ያንን መስዋዕት የሚባርክበት የነበረበት ነው እና በዚህ በሐዲስ ኪዳን ግን ቅድም እንደተባለው ራሱ ክርስቶስ ነው የሚሰዋ። ራሱ በጉ የዓለም ሁሉ መድኃኒት የሆነው ራሱ ስለሆነ ቅድም ወንድሜም እንዳስተማረው በረከትም እንዳለው ራሱ ነው እንግዲህ ካህኑም እዛ ላይ ሆኖ እንግዲህ በፊት ሲደረጉ የነበረበት በኦሪት ጊዜ የነበረው እዛ ማደሪያ ላይ ታቦት ላይ አድሮም ሲባርክ የነበረው ራሱ ግን አሁን መስዋዕት ሆኖ ቀርቦ ስለሆነ ታቦት ቅድም እንደተባለው የቅርጹ የይዘቱ ልዩነት ስላለው እግዚአብሔር አያድርበትም አይነት አመለካከት ትንሽ ሚስጥሩን ለማይረዱ ምዕመናን ብዥታን የሚፈጥር ነገር እንዳይመስል የሚሰዋበት እዛ ማደሪያ ሆኖ የሚሰዉ መስዋዕቶችን ሁሉ የሚቀድስበት የሚባርክበት ነው የነበረው በኦሪቱ። እዚህ ግን ራሱ የታረደው በግ ሆኖ መሰዊያው ላይ የሚቀርብበት ነው እና ከዚህ ላይ ነው እና ስለ ቅርጹ ስለ ይዘቱ እንደው አሁን ልክ እንደተባለው እነዚህ ተሐድሷውያን ሕጸጽ አለበት ይሄ ይጨመራል ይቀነስበታል አይነት ብዥታ የሚፈጥር ነገር እንዳይመስለን እንትን ነገር እንዳይፈጠር የሆነ ትንሽ ነገር እንደው እንትን ስላለኝ ነው እና ይሄ ራሱ የቀረበበት ነው። ታቦት ራሱም ማደሪያው እንደሆነ መጽሐፍ ቅዱስ በኦሪቱም ጊዜ አለ። በሐዲስ ኪዳንም ታቦት አያስፈልግም ብለው እንደሚያምኑትም አይደለም ይላሉ ወይ? በብሉይ ኪዳን የነበረው ሕግ ታቦት ራሱ ክርስቶስ መስዋዕት ስለሆነ እዚህ ታቦት አያስፈልግም የሚል በየትኛው በሐዲስ ኪዳን ላይ የትም ቦታ ላይ የለም። ከቤተ ክርስቲያን ያደጉ ልጆች ሲወጡ እንደተባለው ሎቱ ስብሐትና የክርስቶስ ስጋና ደም ዓለምን እንግዲህ ወምድርኒ ትገብር ፋሲካ ታጽባ በደመ ክርስቶስ ነው እና ያንን ላልገባቸው እንግዲህ የመስቀሉ ድህንነት ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን ኃይላችን ነው ብለን እንደምናምነው ሁሉ ሌሎችም ሲጠፉበትና ሲያሰናክሉበት ስለምናይ ነው። በቃ አንድ ጊዜ ከወጡ በኋላ እኔ ከሞሰሩ አይብቀል የሚሉ ዝም ብሎ የሞኝነት እንትን አለባቸው። አንዳንድ ወንድሞቻችን ሲወጡ ከቤተ ክርስቲያን የሚያሳዩት አንዳንድ እንትን አለ እና እኔ እንዳንድ ምእመን ይሄ ራሱ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ቅድም ወንድሜ ሐዋርያውም ሲያስተምር በደንብ ቀርቦ የመጣበት ነው። በአዲስ ኪዳን ራሱን መስዋዕት አድርጎ ነው እና የቅርጽ የይዘቱ ቅድም ወንድሜ በረከት እንዳለው ሁሉንም ጠቅልሎ የያዘ ነው። የተለያየ አይነት መስዋዕት በኦሪት ጊዜ ሲቀርብ በነበረው ራሱ ሆኖ ያን መስዋዕት የሚቀበለው ራሱ ስለነበር፣ አሁን ግን ራሱ መስዋዕት ሆኖ እኛ እንድንበላ እንድንጠጣ በደንብ ቀርበን እንድንድንበት ነውና እኔ ቅርጹ ይዘቱ ላይ ምናምን ላይ የሚባለው ነገር ቅድም በረከት የተናገረው በአንድ ጠቅሎት የሁሉንም መስዋዕት ራሱ የምናደርግበት
መሆኑን እኔ በዛ ብንወስደው የሚል ነገር ለመጨመር ነው። እግዚአብሔር ይስጥልኝ። ጥሩ፣ እግዚአብሔር ያክብርልን፣ ቃሎት ያሰማልን። እውነት ለመናገር የብሉይ ኪዳንና የአዲስ ኪዳን በክብርም አይገናኝም። የአዲስ ኪዳንና የብሉይ ኪዳን በክብርም ስናመዛዝነው ጭራሽ አይገናኝም። እንዳልነው ነው ቅድምም፣ ያኛው ጥላ ነው፣ የብሉይ ኪዳን ጥላ ነው። ይሄኛው ይበልጣል። ይሄ የሚፈስበት ይሄኛው የሚፈተትበት ሰማይና ምድርን የፈጠረ የጌታችን የኢየሱስ ክርስቶስ ደም ነው፣ የእንስሳት ደም አይደለም። ወይም ደግሞ በብሉይ ኪዳን እንደነበረም አይደለም። ይነውት ይሄኛው ክብሩም ቅዱስ ጳውሎስ ይህንና ከዚህኛው የብሉይ ኪዳን ቤተ መቅደስ እና የአዲስ ኪዳንን ስናነጻጽረው አይገናኝም። ያኛው ጥላ ነው፣ አካሉ ሊመጣ ያለው ግድ ነው እና ጥላውን አሳየን ጌታችን። ስለዚህ ዋናው አካሉ ሲመጣ ደግሞ አካሉ ከሁሉም የሚበልጥ ሁሉንም የሚቀድስ ይቀድሳል። ደሙ ስለሚቀድሰን ማለት ነው። በጥላ የነበረው ያው ስጋ ነው። እስራኤል ዘስጋ ተብሎ የሚጠሩት ነበረው። እኛ ግን እስራኤል ዘነፍስ ነን። የምንቀደስም ለዘላለም ስለሆነ ይሄ የአዲስ ኪዳን ቤተ መቅደስም ስናስበው ስለ ክርስቶስ አንድ ጊዜ የሰራትን ዘላለም እሷ ውስጥ የመኖርን ነው እና በክብርም የበለጠ ነው ይሄኛው እና ግን ልዩነቱ አሁንም የብሉይ ኪዳን እና የአዲስ ኪዳን ታቦት ስም የጋራ እንትን ስላሉ ነው እንጂ አንድ አይደሉም። የብሉይ ኪዳን ታቦት ሊኖረን ይችላል፣ ግን አንጠቀምበትም። ለአዲስ ኪዳን አገልግሎት እየተጠቀምንበትም አይደለም፣ ተጠቅመንም አናውቅም፣ አንጠቀምበትም። ለአዲስ ኪዳን አገልግሎት ማለት ነው። የእንስሳት ደም ይረጭበት የነበረው አሁን የክርስቶስ ደም ይረጭበታል ልንል አንችልም። ጥላው አልፏልን። አሁን ግን አካሉ ነው። በአካሉ ላይ አሁን በአዲስ ኪዳን የተሰራው የአዲስ ኪዳን ታቦት ብለን መሰዊያ ብለን የምንጠራው የአዲስ ኪዳን ላይ የጌታችን የኢየሱስ ክርስቶስ ስም አልፋና ኦሜጋ። በነገራችን ላይ አልፋና ኦሜጋ የሚለው በኮፕቲክም በሌሎችም አብያተ ቤተ ክርስቲያናት ብንሄድ በኢትዮጵያን ብንሄድ አልፋ ወኦ ነው በቃ የሚጻፍበት። አልፋ ወኦ፣ አልፋና ኦሜጋ፣ የመጀመሪያና የመጨረሻ ጌታችን ኢየሱስ ክርስቶስ ስሙ ነው የሚጻፍበት። ሁሉንም ማለት ሁሉ የሚሰግድበት ሁሉ የሚሰግድለት ለዚህ ስም ነው። እንሰግዳለን ለዚህ ስም፣ ለዚህ እውነተኛ የሆነ አምላካችን እንሰግዳለን በዚህ። ስለዚህ ክብሩ ከፍ ያለ ነው። የአዲስ ኪዳን ታቦት ብለን የምንቀበለው ጠረጴዛም ሊባል ይችላል። ቅዱስ ጠረጴዛ ማለት ቅዱስ በነገራችን ላይ ከሆነ ጠረጴዛ ስለተባለ ብቻ ከዛ ጋር ባያነጻጽሩት፣ እኔ ብዙዎች አላዋቂነት ነው ይህንን የሚያደርገው። ብዙዎችን እንደዛ በቃ ቅዱስ ጠረጴዛ አባቶቻችን ብሏል እንላለን እኛ። ሌሎች አብያተ ቤተክርስቲያናችን ሆሊ አልተር ብለው ይጠሩታል። ትራፔዛ ኩሪዮ ተብሎ ይጠራል። በጣም በብዙ መጠሪያ መሰዊያ ተብሎ ሊጠራ ይችላል። በተለያየ ስም አጠራር ሊጠራ ይችላል። ሌሎች አብያተ ቤተክርስቲያናት ያላቸው እኛም አለን። እኛ ጋር ያለውም እነሱ ጋር ሜቢ ልዩነቱ ፖርተብልና ፖርተብል አለመሆኑ በቃ የሚሆነው በቃ የሚሸከመው በቤተ ክርስቲያናችን ጽላት ተዞሮ ብዙ ጊዜ እናያለን። ያን በሌላ አብያተ ቤተ ክርስቲያናት አልፎ አልፎ ማናገኘው ሊኖር ይችላል። ከዛ ውጭ ግን ዳር ዘሴም ማለት ነው። ዘሴም ምንም እንትን የምንልበት አይደለም። ዘሴም የጌታ ስጋና ደም እንቀበልበት ስለሆነ ከዛም እኔ ኮፕቲክ ሂጄ ይቀበላለሁ፣ አርሜኒያ ሂጄ ይቀበላለሁ፣ አርሜኒያ ሂጄ ይቀበላለሁ። አንድ መሰዊያ ነው ያለው። በዛ መሰዊያ ላይ የሚሰዋው የጌታ ስጋና ደም ኢትዮጵያን ቢመጣ ይቀበላል። ምንም ልዩነት የለንም በዚህ ላይ ማለት ነው። ሜቢ እንግዲህ የተጻፈው ጽሁፉ በአማርኛ ወይም በግዕዙ ወይም ደግሞ በኮፕቲክ እና በአረብኛ ሊሆን ይችላል። ባይ ዘ ዌይ እንትን ፋምና ምስቴክን ሌላ ቦታ መቀበሉ ራሱ እንደ ስህተት አድርጎ አስተምሯል ልበል። እንደዛ ነገር እንደ ማለት እንደሌላቸው እና አይ ኖ ቅዱስ ቁርባን መቀበል ሌላ ቦታ ካልተሳሳትኩ እንትን ብሏል መሰለኝ። እንደዚህ አይነት ነገር እንደ ምንድን ነበር ላይክ ዩር ቺቲንግ ነገር እንደዚህ አይነት ነገር ያስቀመጠው ነገር ነበረ መሰለኝ ካልተሳሳትኩ። እና አሁን እነዚህ ነገሮች ነአምን ባህቲ ቅድስት ቤተክርስቲያን ባይዘ ዶግማ ነው እና አዎ የራሳችንን ስርዓት እንጠብቅ። አዎ እኛ ኢትዮጵያውያን እስከሆነን ድረስ የኢትዮጵያን ሲኖዶስ ነው አለን። አዎ በእኛ ቤተክርስቲያን ነው መሄድ ያለብን። ግን
ሌላ ቦታ ሄዶ ቅዱስ ቁርባን መቀበል ላይክ ዩር ቺሪንግ ኦን ዩር ቸርች አይነት ነገር ብሎ አቀባበሉ ቶታሊ ሮንግ ላይክ ለዚህ አይነት ቦታ እንትን ማለት የለብንም እና አይ ዶንት ኖ እንግዲህ በጣም ከባድ ነው። እንደዛ አካሎች ምን መርቀት እንትን በወንጌል ጌታችን ስለ ዮሐንስ የተናገረው ስለ ዮሐንስ መጥምቅ የተናገረው አለ። ምን ልታዩ መጣችሁ? ነቢይ ነውን ይልና ከነቢይም የበለጠው በዚህ አለ ብሎ ዮሐንስ ከሴት ከተወለዱት መካከል እንደ ዮሐንስ መጥምቅ ያለ አልተነሳም ይልና በመንግስተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል ይላል። እንግዲህ በብሉይ ኪዳን ምንም ግሎሪየስ የሆነ ነገር ቢኖር በአዲስ ኪዳን የሆነ ነገር ይበልጠዋል ነው መልእክቱ ማለት ነው። ከክርስቶስ ጋር የተያያዘ እና ዮሐንስ አፈወርቅ ይህንን ስለ ክርስቶስ በክርስቶስ ስለሆኑ በአዲስ ኪዳን ስላሉ ቅዱሳን ይተረጉሙታል። እነሱ ከብሉይ ኪዳን ቅዱሳን ይበልጣሉ ብለው ማለት ነው። እና ምንም ንዋያተ ቅዱሳን አሁን የብሉይ ኪዳን በጣም የታቦቱ በጣም ግሎሪው አለ አይደለ? በጣም የሚያስፈራ ግሎሪ ነው የነበረው በታቦቱ ላይ እንደምታውቁት ማለት ነው። ሰዎች ራሱ ሊቀርቡት የማይችሉት በጣም የሚቀስ በጣም አስፈሪ ሁኔታ ነው በብሉይ ኪዳን የነበረው በታቦቱ ላይ ማለት ነው። እና በብሉይ ኪዳን በአዲስ ኪዳን ግን የክርስቶስ ስጋና ደም የሚቀርብባቸው መሰዊያዎች ከዚያ የከበሩ ናቸው። አዲስ ኪዳን ሁልጊዜ ከብሉይ ኪዳን እጅግ የከበረ ነው። ስለዚህ አሁን ማንኛውም የእውነተኛ ቤተክርስቲያን መሰዊያ ብንወስድ የክርስቶስ እውነተኛ ስጋና ደም የሚሰዋበት የሚቀርብበት መሰዊያ ብንወስድ ከብሉይ ኪዳን ሁሉም የክርስቲያን መሰዊያዎች ከብሉይ ኪዳን ታቦቱ ከመሰዊያውም የሚበልጡ ናቸው። ማለት የምናቃልላቸው አይደለም። የሚያከብራቸው ክርስቶስ ስለሆነ የክርስቶስ ስጋና ደም በእነሱ ላይ የሚቀርብ በሆነበት ሁኔታ ከብሉይ ኪዳን ከማንኛውም አገልግሎት ከማንኛውም ንዋያተ ቅድሳት ይከብራሉ ማለት ነው። ስለዚህ የብሉይ ኪዳን ታቦት ከሐዲስ ኪዳን የክርስቲያኖች መሰዊያ ሊበልጥ አይችልም በፍጹም። ምንድነው ይሄ ኢምፕላይ የሚያደርገው? ምንድነው ኢንዳይሬክትሊ ክርስቶስን ዝቅ እያደረግነው ነው። የክርስቶስን ስጋና ደም ዝቅ ማድረግ ነው የሚሆነው፣ ክብሩን ማለት ነው። እሱ ክብሩ ነው። ይሄ በአዲስ ኪዳን እኮ ግሎሪው ክርስቶስ ነው። ይሄ ምንድነው ሸኪና ያለ አይደለ? በብሉይ ኪዳን በታቦቱ ላይ የሚታየው ክብር አስፈሪነቱ ምናምን በአዲስ ኪዳን ክርስቶስ ነው ራሱ ለአባቱ አንድያ ልጅ እንደሆነ ያለ ክብሩን አየን ይላል ዮሐንስ። ያ ክብር በብሉይ ኪዳን የነበረው ክብሩ አሁን በክርስቶስ ነው የተገለጠ። በሚያስፈራ መንገድ ሳይሆን በሚያድን መንገድ ነው ክብሩ የተገለጠው ማለት ነው። አዳኝ ክብሩ የእግዚአብሔር አዳኝ የሆነ ክብሩ በክርስቶስ ተገልጧል። የክርስቶስ ስጋና ደም ያለበት መሰዊያ ያ የብሉይ ኪዳን ክብር የሚያስፈራው ክብር ሸኪ ነው አለበት ማለት ነው። ያ ክብሩ የረበበበት ነው፣ የከበረ ነው። እና ይህንን እንደው የብሉይ ኪዳንን ታቦት አከበርን ብሎ አንድ ሰው የአዲስ ኪዳንን መሰዊያ ከብሉይ ኪዳን ታቦት ዝቅ ቢያደርግ ያከበርን እየመሰለው ዝቅ እያደረገ ነው ክርስቶስን ማለት ነው። ይሄ ነው አንደኛው። ሁለተኛ ሌላ ቦታ መቀበል ምናምን የሚለው እንደ ጳጳሳት እኮ መጥተው ይቀበላሉ። የሌሎች አብያተ ክርስቲያናት ጳጳሳት ኢትዮጵያ መጥተው እና አቡነ ሽኖዳ እንደውም ቅዳሴ ቀድሰው አይደል እንደ ምዕመናንን ሲያቆርቡ ነበር። የእኛም አባቶች ሲሄዱ ግብጽ ቤተክርስቲያን እንደዚህ ያደርግ። ሌሎች የታ ቤተክርስቲያናት እንደ የኮሚኒየናችን ምልክት እኮ ነው ቅዱስ ቁርባን። እኛ እኮ አንድ የምንሆነው እኛ ኦርቶዶክሳውያን አንድነታችን የሚታወቀው በአንድ ፖፕ በመኖር አይደለም፣ ወይም የሆነ አንድ አድሚኒስትሬሽን አንድ አስተዳደራዊ መዋቅር በመያዝ አይደለም። አንድነታችን የሚታወቀው በቅዱስ ቁርባን ነው። ማለት የቤተ ክርስቲያን አንድነት የሚገለጠው ከአንዱ የክርስቶስ ስጋና ደም የሚካፈሉ ሰዎች ሁሉ አንድ ናቸው። አንድነቱ መገለጫው እሱ ነው። ሐዋርያው ቅዱስ ጳውሎስም ቆሮንቶስ ላይ እሱን ነው እኮ እንደ ምክንያት አድርጎ ያቀረበው ማስረጃ። አንዱ ከክርስቶስ ስጋና ደም እየተቀበላችሁ እንዴት ትለያያላችሁ አይደል ያለው። የአንድነት ምልክት ነው። የክርስቲያኖች የአንድነት ምልክት ነው። ስለዚህ የአንድነት ምልክትን መንቀፊያ ማድረግ አይቻልም። አንድ ሰው የቤተ ክርስቲያንን አንድነት ኤክስፔሪንስ ለማድረግ ከሌሎች አብያተ ክርስቲያናት አስፈቅዶ ካህናት ፈቅደውለት ንስሐ ገብቶ ይቀበል። ይሄ የቤተ ክርስቲያንን
በሁሉ ያለች አንዲት ቤተክርስቲያንን ማሳያ ያንን ኤክስፔሪየንስ ማድረጊያ ነው። ምክንያቱም አንዳንዴ ይሄ ክርስቲያን ናሽናሊዝም አለ አይደለ? ናሽናሊዝም በሀገር በጎሳ ብቻ አይደለም፣ በሃይማኖትም አለ። አንዳንዴ ናሽናሊዝም ሊያጠቃን ይችላል። የሆነ በቃ በአካባቢያችን የታጠርን ሰዎች የእኛ ብቻ ትክክል፣ የእኛ ብቻ የሚቀድስ፣ የእኛ ብቻ የሚያነጻ እንደዚህ አይነት ሜንታሊቲ ሳናስበው ዲቨሎፕ ልናደርግ እንችላለን። እና እንዲህ አይነት እሳቤዎችን ለማጽዳት እንደውም እድሉ ቢገኝ እንደዚህ ብንካፈል የቤተክርስቲያን ሊቃውንት ካህናት ፈቅደው ምንድነው ፈቃዱ የሚያስፈልገው? ፈቃዱ የሚያስፈልግበት ምክንያት አንድ ሰው ቅዱስ ቁርባን ለመቀበል የንስሐ አባቱ ፈቃድ ስለሚያስፈልገው ነው። ስለዚህ ከንስሐ አባቱ ወጣ ብሎ ሲሄድ ወደ ሌላ ቦታ ያኛው ካህንም ሊፈቅድለት ይገባል። ንስሐ መግባቱን መዘጋጀቱን ቼክ ሊያደርግ ስለሚገባ ማለት ነው። አንዳንዴ ከንስሐ አባቱ ጋር በደንብ ሳይጨርስ ሌላ ቤተክርስቲያን ሄዶ መቁረብ እዚህኛው ንስሐ አባቱ ጋር ያልጨረሰውን ነገር አቮይድ የማድረግ አይነት እንዳይመስል፣ እንደዛ እንዳይሆን ይሄኛውን የዝግጅቱን ነገር ጨርሶ ተፈቅዶ አስፈቅዶ እንደዚህ ማድረግ ይቻላል። ምክንያቱም ስጋው ደግሞ የካህናት ፈቃድ ስለሚያስፈልገው ማለት ነው። ስለዚህ እንደውም የኢኩሜኒካል የሆነ የኢኩሜኒዝም ማለት ይሄ አሁን ዝም ብሎ አንዴ ንግግሩ ላይ ሰምቼዋለሁ። እንዴ ፕሮቴስታንቱም ምኑም በኢየሱስ በክርስቶስ አንድ ነው። እንደዚህ አይነት ኢኩሜኒዝም ሳይሆን በእውነተኛ አስተምህሮ ላይ በእውነተኛ ሃይማኖት ላይ የተመሰረተ ኢኩሜኒዝም አለ። በአንዲት ቤተክርስቲያን በቅዱስ ቁርባን ላይ የተመሰረተ አንድነት፣ እሱን ኤክስፔሪየንስ ማድረግ አለብን። ግን ይሄንን የምናደርገው ቤተክርስቲያንን ዝቅ አድርገን የእኛ ቤተክርስቲያን ከሌላ ቤተክርስቲያን ሄደን ቅዱስ ቁርባን ስንቀበል የተለየ ከፍ ያለ ጸጋ እንደምንቀበል እያሰብን አይነት ወይም ምንድነው ከኛ ቤተክርስቲያን የጎደለ ነገር እንዳለ አድርጎ በማሰብ ከሆነ ስህተት ነው አይደል? እንደዚህ ከሆነ በዚህ ሜንታሊቲ አንድ ሰው ሄዶ ቢቀበል እንደ ቤተክርስቲያኑ የኢትዮጵያ ቤተክርስቲያንን እውነተኛነቷን እየካደ ነው ማለት ነው። ቅዱስ ቁርባኗ እውነተኛ የክርስቶስ ስጋና ደም የሚያድን ቁርባን እንደሆነ ይህንን ተጠራጥሮ ሌላ ቦታ ቢሄድ እንነቅፈዋለን ብቻ ሳይሆን ይሄ ንስሐ የሚያስገባ ኃጢአት ነው። የክርስቶስ ቤተ ክርስቲያን አንዱ ካሰበ ማለት ነው። ስለዚህ ሰዎች ተመልሻለሁ፣ ዲያቆን ተመልሻለሁ፣ ዲያቆን። ስለዚህ ጋይስካኒ ነው ተቋርጧል ይመስለኛል። አይሰማም። መምህር ተቋርጧል፣ እየተሰማ አይደለም። ሜቢ አሁን ተመልሷል። እሺ ዲያቆን በቃ ሌሎቻችሁ ቀጥሉ። በቃ እንትን ስልክ እየገባ አስቸግረኝ ነው። እሺ መምህር ቃሎት ያሰማልን። መምህር ብሩክ ይቅርታ ፍኖት በጣም ሰላም ይበሉን። በዛውም ሀሳቡ ትንሽ ነው። እሺ ሰላም ለእናንተ ይሁን። ማለት ኔትወርክ ጥሩ ከሆነ ልቀጥል። ምናልባት አለሁ አንድ ነው የሚያሳየው ግን አሉ። ይቀጥሉ። አይ ጥሩ ነው እስካሁን የተነሳው ነገር። እኔ ምናልባት አብሮ ተጨማሪ ቢታይ ብዬ የማስበው የቀኖናው ራሱ አሰራር በመጻሕፍቶቻችንም ጭምር ግልጽ ሆኖ ተቀምጧል። ለምሳሌ የሚያመሳስል ነገር ሊኖር ይችላል። ቀኖና ወስደን ሊሆን ይችላል። ቀኖና ወስደናል ማለት ግን በይዘትና በአገልግሎት አንድ ነው ማለት ግን አይደለም። ለምሳሌ እምዕፅ ዘኢይኔቅዝ ከማይነቅዝ እንጨት የሚለው አንዱ በቀኖና ደረጃ የወሰድነው ነው። በቀኖና ደረጃ ሁለተኛው ከቦታ ቦታ መንቀሳቀስ የሚችል የሚለውም ሁለተኛ ቀኖና ነው። ምክንያቱ ሊለያይ ይችላል። ለምሳሌ እስራኤላውያን ተጓዦች ናቸው። ወደ ርስት ከነዓን እያደረጉት ያለው ጉዞ
እነሱን መንገደኛ ስላደረጋቸው የቀኖናው ማዕከል ያደረገው የእነሱን ተጓዥነት ጭምር ነው። ለምሳሌ ድንኳኑ፣ ሌሎቹ ነዋያት ብናያቸው በቀላሉ ከቦታ ቦታ ሊያንቀሳቀሷቸው በሚችሉበት ሁኔታ ቀለበት ያላቸው በመሎጊያ የሚሸከሙት። አሁን ታቦቱን ብንመለከት 4 ቀለበት ያለው 2 መሎጊያዎች ያሉት 4 ሌዋውያን በቀላሉ ሊሸከሙት የሚችሉት ለምን? ተጓዦች ስለሆኑ። አሁን ይህንን መረዳት ከቀኖናው አንጻር ራሱ የወሰድነው ነገር አለ። በቀኖና ደረጃ ማለት በክብርና በአገልግሎት ደረጃ ግን አንድ ነው ማለት አይደለም። አንድ እንዳልሆነ በነገራችን ላይ መጽሐፍቱ ላይ እኮ ተቀምጧል። ያው ግራ የሚያጋባን እኛን ካልሆነ በስተቀር ለምሳሌ ፍትሐ ነገሥት ላይ ልዩነቱን ቀኖናውን ባስቀመጠበት፣ አሰራሩ ምን መምሰል አለበት የሚለውን ባስቀመጠበት ላይ ግልጽ ቋንቋ ምን ብሎ ተጠቅሟል መሰለ? እንዲህ ይላል፣ ወለእመ ተሰብረ ምስዋ አው ፈለሰ ይቀድሱ ዳግመ ወይኩን ታቦት በዘይፍልስ እመካን ውስተ መካን ከመ እብነ ደቂቅ እስራኤል። ምን ይላል አማርኛው? መሰዊያው ቢሰበር ወይም ቢፈልስ ዳግመኛ ይቀድሱት፣ ታቦቱ ከቦታ ወደ ቦታ ይዛወር እንደነበረው እንደ እስራኤል ልጆች ታቦት ለይቶታል ማለት ነው። ተመልከት፣ የአዲስ ኪዳኑን ታቦት ከብሉይ ኪዳን በቀኖና አሰራር ራሱ እንደ ምን እያለን ነው ማለት ነው? እንደ እስራኤል ልጆች ታቦት አለ ማለት ኦልሬዲ በቀኖና ደረጃ ከቦታ ቦታ የሚንቀሳቀሱ ነው። ምስዋ ታቦተ ምስዋ ስለሚባል የአዲስ ኪዳን ታቦት የመሰዊያው ታቦት ስለሚባል ቀኖናው ሲሰራ ከቦታ ወደ ቦታ እንደ እስራኤል ልጆች ታቦት የሚንቀሳቀሱ ነው ይሰራ የሚላል። ይሄ ምንን ይነግረናል? እንደ የሚለው እንደ እስራኤል ልጆች ታቦት የሚለው የአዲስ ኪዳን ታቦት የብሉይ ኪዳን ታቦት አለመሆኑን አንድ ይነግረናል። ሁለተኛ በመሰረታዊነት የአዲስ ኪዳን ታቦት በቀኖና ደረጃ ሲሰራ የአምልኮ ስርዓታችንንና የሐዲስ ኪዳን መስዋዕትን የጌታን ስጋና ደም ማዕከል ያደረገ ነው። ለምሳሌ አንዱ ቀኖና ምን ይላል? ጽዋውንና ጻሕሉን መያዝ የሚችል ሆኖ ይዘጋጅ ይላል። መጠኑን ሲናገር ምንን ማዕከል አድርጓል ማለት ነው? ቀኖናው የጌታን ስጋና ደም የሐዲስ ኪዳኑን አማናዊ መስዋዕት ማዕከል ያደረገ ነው ማለት ነው። ይህንን መረዳት ከቀኖናው ራሱ ከአሰራሩ አንጻር እንኳ ብናየው የሐዲስ ኪዳኑ ማዕከል ተደርጎ አንዱ የቀኖና ማዕከል ተደርጎ ሲሰራ የጌታ ስጋና ደም ማዕከል ሆኖ ነው የተሰራው። ምን ስለሚል የጌታን ደሙን የሚይዘው ጽዋ፣ የጌታን ስጋውን የሚይዘው ጻሕሉ እሱን መያዝ የሚችል ተደርጎ ይሰራ የሚል አለ። ይሄ በቀላሉ የሐዲስ ኪዳን ታቦት ከብሉይ ኪዳን ታቦት የተለየ ለመሆኑ መጻሕፍቶቻችን ጭምር በግልጽ በቀኖና አሰራሩ ጭምር ያስቀመጡት መሆኑን እንረዳለን። አንድ ነገር ግን በስም ተመሳስሏል ማለት በክብር ይመሳሰላል፣ በአገልግሎት ይመሳሰላል ማለት አይደለም። ለምሳሌ ጌታችን በግ ተብሎ ተጠርቷል አይደል? በቀላል ምሳሌ ቅዱስ ዮሐንስ መጥምቅ ጌታን የእግዚአብሔር በግ ብሎ ጠርቶታል። አሁን በግ የሚለው ንግግር ተራ በምናውቀው በባህሪ በምናውቀው በግ ደረጃ ከወሰድ ነው የእኛ የመረዳት ችግር ነው። ቅዱስ ዮሐንስ ክርስቶስን በግ ሲለው መስዋዕት እያለው በባህሪ አይደለም በግ እያለው ያለው መስዋዕት ነህ፣ የዓለምን ኃጢአት የሚያስወግድ የሚያስተሰርይ መስዋዕት ስለሆነ በግ ብሎ ይጠራዋል። በግ ተብሎ ተጠርቷል ማለት ግን እኛ የምናውቀውን በባህሪው በግ እንስሳውን ነው ማለት ግን አይደለም። አንድ ነገር በስም ተመሳስሎ ተጠርቷል ማለት ክብሩ አንድ ነው ማለት አይደለም። ክርስቶስ ራሱን መቅደስ ብሎ ጠርቷል። ከምናውቀው ህንፃ ቤተ መቅደስ ጋር ግን አንድ ነው ማለት አይደለም፣ ስሙ ተመሳስሏል ማለት። ስለዚህ ይህንንም አብረን ብንረዳው መልካም ይመስለኛል። ያው ቅድም ወንድሞች ያነሱት ነገር እንዳለ ሆኖ እሱ ሳይዘነጋ ለማለት ነው። አመሰግናለሁ። መምሬ ቃልዎት ያሰማልን፣ ቃልዎት ያሰማልን። በጣም መልካም። እንግዲህ ጋይስ ሁላችሁም የነበራችሁ በጣም ብዙ ነጥቦችን ይዛችኋል፣ ተምራችኋል ብዬ አስባለሁ። ብዙ ነገርም ተነስቷል። ቃልተይድ አክቹዋሊ ርዕሳችን የጀመርንበት ፕሮቴስታንቶች ነበረ። እንደ መምህር ዳዊት ዲያቆን መምህር ዳዊት ከመጡ በኋላ ነው ይህንን ሀሳብ ያነሳ ነው። ማለት በፕሮቴስታንት ዓለም አሁን ምን እየተደረገ ነው ያለው? በቲክቶክ ላይ የነበረው አሁን ፍሬ አፍርቶ ታች ወርዶ እርስ በርሳቸው እንትን እያደረጉ ነው። ያ ማለት አንድንን ብለው ሲፎክሩ የነበረ አንድ እንዳልሆኑ እውነተኛይቱ የጌታ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደዚች እንዲመለሱ በቃ የጠፉት ማለት ነው ነፍሳት፣ በጣም ብዙ ነፍሳት ጠፍቷል፣ ከቤተ ክርስቲያን ወጥቷል። ያ ካለማወቅ የተነሳ
እኛ ሚሊዮን አይደለም፣ አንድ ነፍስ በጣም ዋጋ አለ፣ በጣም ትልቅ ዋጋ አለ። ካለማወቅ የተወጡ በጣም ብዙ አሉ። አሁን እንግዲህ በግልጽ ቪዲዮ ከሰራሁት ካያችሁት ከተመለከታችሁት መካነ ኢየሱስ መጣ። አይ እኔ ፕሮፌት የሚባልን አላቅም፣ እኔ ሐዋርያ የሚባሉትን አላቃቸውም አለች ማለት ነው። በቃ አላቃቸው፣ አንተዋወቅ፣ ፌክ ናቸው ማለት ነው። ፓስተሮች እንዳለ በሙሉ ሐዋርያንን የሚሉ እንትንም የሚሉ ሁሉ ምንድናቸው? ፌክ ናቸው፣ አላቃቸው፣ የእኔ ደጅ ላይ ቆሞ አያስተምሩም ማለት ነው። ቃለ ሕይወትም እንደዛ አለች። አሁን እርስ በርስ እንትን ላይ ናቸው እና ሌላ ሌቨል ላይ ናቸው። ግን ያ ለምን ሆነ ብሎ እንዲጠይቅ ነው አሁን ትውልዱ መጠየቅ ያለበት። ለምን ሆነ? ይሄ ለምን ተከሰተ? አንዱ ላይ እንደዚህ መሆኑ ለምንድን ነው? እና የሄሬሲ ወይም ደግሞ የምንፍቅና አባት ነው የሚባለው መጽሐፍ ቅዱስ ብቻ የሚለው ነው። መጽሐፍ ቅዱስ ብቻ የሚለው የሄሬሲ የሁሉም የሄሬሲዎች አባት ተብሎ ይጠራል። ለምን? ሁሉም በየራሱ አረዳድ ይረዳል። ሁሉም በራሱ መንገድ ይሄዳል። መካነ ኢየሱስ በራሷ መንገድ፣ ቃለ ሕይወት በራሷ መንገድ፣ ጴንጤኮስቴ በራሱ መንገድ፣ ከጴንጤኮስቴ ውስጥ ያሉትም ሁሉም በየራሱ መንገድ ስለሚሄድ ማለት ነው። ስለዚህ ከዚህ ይልቅ እውነተኛይቱ የጌታ ቤተ ክርስቲያን አንዲት ቅድስት የተባለችው ማለት መሰረቷ ክርስቶስ የሆነ ሰንበዲ የመሰረተ አይደለም። የሆነ ሰው የገሌ ብለን የምንጠራ ወይ ሉተር አንልም፣ ወይ ዚዊንግሊ አንልም፣ ወይ ሌላ አንልም። እነዚህ ሁሉ ማለት በስም የሚጠሩት ሉተራን፣ እነዚህ ካልቪኒስቶች በካልቪን የተመሰረቱ ሁሉ መሰረት አላቸው። ሰዎችን ማለት ነው፣ በሰዎች የተመሰረቱ እርስ በርሳቸው አንድ ያሉ ገብቷቸዋል አይደል? እውነተኛይቱ የጌታ ቤተ ክርስቲያን ግን ይሄው በክርስቶስ የተመሰረተች ናት። ትምህርቷ የማይሸረሸር አለት፣ የማይሸረሸር በቃ ክርስቶስ ያስተማረው ትምህርት ነው። የማይለወጥ ትምህርት ነው። በቃ ማንም ሰው እንትን ልል አይችልም። ሪከመንድ እንደማደርጋችሁ በነገራችን ላይ በዚህ አጋጣሚ እቺን አንብቧት። አስተራይ ከታች ከመሳደብ ማለት ነው። እቺን አንብባት፣ ለህይወት ትጠቅመሃለች። ሮክ እንደ ሳንድ የሚለው ይሄ በጣም አሪፍ መጽሐፍ ነው። ይሄ ፕሮቴስታንቲዝምን በደንብ ለይቶ ያሳያል። ሮክ እንደ ሳንድ ማለት ምን ማለት ነው? በነገራችን ላይ ያው ታውቃላችሁ፣ አለት የተባለው አላ አሸዋና አለት። ክርስቶስ ቤታችሁን ምን ላይ መስርቱ ነው ያለው? አለት ላይ መስርቱ። ነፋስ በመጣ ጊዜ ምንም በመጣ ጊዜ ምንም ማትገዳገድ ማለት ነው። እቺ ቤተ ክርስቲያን አለችን፣ አለት ላይ ተመሰረተች። ነፋስ በመጣ ጊዜ፣ ጎርፍ በጎረፈ ጊዜ አሸዋ ላይ የቆመች ግን ማንም ሰው እንደፈለገ ወደፈለገ ምን ያደርጋታል? ይሄው ይበታተናሉ ማለት ነው እንዳሸዋ። ስለዚህ አለት ላይ የተመሰረተችው በቃሉ ላይ የተመሰረተችው ወደ ጌታ ቤተ ክርስቲያን ተመለሱ እንላችኋለን። ቤቲ በተደጋጋሚ አስገቢኝ እያልሽኝ ስለነበረ ነው። እንደምን አለሽ? ቤቲ ይሰማሻል? ቤቲ ያለሽ የለሽም? እሺ ጋይስ ሁላችሁም ስለነበረን ጊዜ ልዑል አምላካችን ስሙ የተመሰገነ ይሁንልን። በርቱ፣ ጽኑ፣ ጸልዩ። ትልቁ ጸሎት ያስፈልጋል ሁላችንም ማለት ነው። ሺስቱ ኮልድ ቱ ቶክ በርዷታል ነገር እንትን አድርጉ፣ ጸሎት አድርጉ በደንብ አገልግሎት ላይ በደንብ እንድንሄድበት ሌሎችም ወንድሞችን ሁሉ በደንብ ወደ አገልግሎት መመለስ አለብን። ጌታ ቢረዳ እና ቢያግዘን በሁሉም ማለት ነው እና ብሎክ ላደርግ ነበረ ተውኩት። ሚዩት ላድርግልኝ።